ምትሳውን ግጭት ነው ማተር የሚያደርገው በደንብ ጉዳት ነው ማተር የሚያደርገውና ያንን ማድረስ አልቻለም የዳኝነቱ ኮምፕሌን ላይስ ስጋ ነው ሚዛን ላይ የሚቀመጠው እንጂ ልብ ሚዛን ላይ አይቀመጥም አይደለም ለጆኒ ለታናሽ ወንድሜም መለሰም ከኔ ተሻለ የኤምኤምኤ ፋይተር እንዲኖር አልፈቅድም ልጆችን ኮምባት ስፖርት ማስተማር how important is it አላሳመነንም ግዴታ ደም ማየት አለበት ምናምን የሚሉ ነገሮች ኖሩ ይችላሉ እና ያዋለን እሱ በጊዜ ሄዶ ገብቶ መወዳደር አለበት ብዬ አስባለሁ ማሳየት አለበት ለምን ቻምፕ እጅግ አድርጌ ነው ማመሰግነው ስለመጣ እኔም አመሰግናለሁ ስለጋበዛችሁኝ ኮንግራቹሌሽንስ ብያለሁ ደግሞ አመሰግናለሁ ብዙ ነገር ነው የምናወራው ኢንትረስቲንግ ኤፒሶድ ይሆናል ብዬ ተስፋ አደርጋለሁ የምንችለው እናወራለን ወደ ላይክ ስፖርቱ እንዴት እንደገባ ከማውራቴ በፊት ግን እንድሪስንም ከመተዋወቃችን በፊት ግን የነበረህን ኤክስፒሪየንስ ለተል ሪቪው ብናደርግ ደስ ይለኛል የስቴጅ ውስጥ ባለፈው የተደረገው ውድድር ላይ የነበረህን ፐርሰናል ኤክስፒሪየንስ እንደ አትሌት እዛ ላይም ብዙ ጥያቄዎች አሉኝ በተለይ ጀጂንጉ ላይ ሲመጣ ምናምን እሷን ከቨር እናርጋትና ከዛ ደግሞ ወደ እንድሪስን ደግሞ በደንብ እንተዋወቀዋለን እንዴት ወደ ሙይታይ እንደገባ እንዴት ወደ ስፖርቱ የተለያየ ነገር ከዛ እንቀጥላለን ያ በጣም ደስ የሚል ፈርስት ኤክስፒሪየንስ ነበር ያው እንደ ውድድር የመጀመሪያ አይደለም ግን በእንደዚህ አይነት መልኩ በአገር ውስጥ በእንደዚህ አይነት ዝግጅት ሲዘጋጅ የመጀመሪያ ኤክስፒሪየንስ ነው በጣም ደስ የሚል ኤክስፒሪየንስ ነው ይሄንን ኤክስፒሪየንስ ብላሳዩን ሰዎች በድጋሚ እዚህ ማመሰግናለሁ ሌላ ቦታ ላይ ማመስገኛለሁ ሊቀጥል የሚገባው አሪፍ ነገር ነው ሶ ብዙ ነገር የተማርኩበት ነው በተለይ ደግሞ ያው እኔ የምለው ነገር አለ ሁሌም ራስህን መሆን ምንም ነገር ላይ ራስህን ነገር ይዞ መንቀሳቀስና እዛ ፋይት ውስጥ ስገባ የራሴን ዛጋ ማድረግ ያለብኝ ብዬ ማስበውን ነገር ንጄ ገባሁት ያደረኩትም ምንም ከኢች ራውንድ ላይ ማድረግ አለብኝ ብዬ ያሰብኩትን ነገር ነው ያደረኩት ያ ነገር ደግሞ ሞር ደግሞ ስኬታማ ሲያረጋ አሸናፊ ሲያረጋህ ደግሞ ሞር ፕሩቭ ያደረገ ይመጣል ትክክል እንደሆንክ ያሰብከው ሐሳብና ያንን ኤክስፒሪየንስ ያደርጋለሁ ከዛ ባለፈ ግን ሁሌም ቢሆን እጅ ለመስጠት ለማንኛውም ነገር ከጅምሩ ውድድሩ ከመጀመሩ በፊት ጀምሮ ከኪሎ ልዩነታችን ከኤክስፒሪየንስ ልዩነታችን ከሳይዝ ዲፈረንሱ ከዛ ደግሞ ከውድድር ኤክስፒሪየንስ ልዩነት ጀምሮ ከኔ ይበልጣል ተብሎ የሚታሰብ ሰው ነው የመጣው ግን በዛ መንገድ አይደለም አክሰፕት ያደረኩት ከኔ ኢኳል የሆነ ፋይተር ነው ብዬ ነው ያሰብኩት ከዛ ደግሞ ማሸነፍ እንደምችል ማሳየት እንደምችል አስቤ የገባሁበት ነገር ነው ያንን አድርጌ ነው ወጣሁትና ጊቭ አፕ ለማድረግ ጀስት ያሰብከው ቦታ ላይ ለመድረስ ያለን ሁሉ መስጠት ተገቢ እንደሆነ ኤክስፒሪየንስ ያረኩበት ነው ከዛ በተረፈ ግን አይቻል የሚባሉ ነገሮችን እስከማይቻልባቸው ደረጃ ድረስ መሄድ እንደሚቻል ሙሉ ከነ ፕሮግራም አዘጋጆች ጭምር እነሱም እኛም ኤክስፒሪየንስ ያደርግንበት ነው ብዬ አስባለሁ ያ ከቀረጽ 50 ጀምሮ ያወራን ነበር ምናምንና የኪሎ ልዩነቱ ምናምን what happened like አንደኛ ዙር ላይ ሜቢ ብልጫ አዲሱ ነበረው 23 ግን የተለየ ነገር ነበር ያየነው ምናምን እኔ ፐርሰናሊ ያየሁትን ነገር ነው ሜቢ እሱንም ብናወራበት ፕላስ ደግሞ የነገርከኝ ስናወራ የነበረው ነገር ነበርና ፕሮፌሽናሊ ዲስኳሊፋይስ ከመደረግ ይሄዳል ያልክበት ሁኔታ ምን ነበር ያ የኪሎ ጉዳይ ዌይቲን ራሱን የቻለ ስኬጁል አለው ሶ ስኬጁል ከተደረገ የራሱ የሆነ ሴት ኦፍ ሩል አለው ማለት ነው ስለዚህ የተሰጠህ ኪሎ ላይ ዝቅም ካልክ ከፍም ካልክ ዲስኳሊፊኬሽን ጭምር ድረስ ይኖራል ምናልባት ዩኤፍሲ የምትከታተል ከሆነ ዌይት ማድረግ ካልቻሉ ዲስኳሊፋይ ይደረጋሉ ሶ ባክአፕ የተደረገው ፕሌየር ይጫወታል ማለት ነው ሶ ሄቪዌት ላይ ነው የነበርነው ሄቪዌት በሞይታይ ህግ ከ89 እስከ 95 ድረስ ነው የሚፈቀደው አንዳንድ ቦታ ላይ እስከ 97 ድረስ ይፈቀዳል 97 ፕላስ ሲሆን ሱፐር ሄቪዌት ተብለህ ነው የምትወዳደረውና እኛም በግምት እንደዚሁ ጀስት በማየት ፊዚካሉን በማየት ከዛ ያልፍም በሚል ነው ጀስት ወደ ውድድሩ የመጣ ነው ከመጣን በኋላ ግን ያው ኤፍኤም 3.1 ላይ ተገኝተናል እና ኪሎ ያንን ነበር እንትን ያልነው ሶ
በሚገባ ቋንቋ ተነጋግረናል ማተር አያደርግም አክቹአሊ ግን እንትኑ ላይ ፋይት እንደ ፋይተር ቴክኒኩ ላይ ማተር ያደርጋል ለምን 103 ኪሎ እና 90 ኪሎ ኩል ኤግዘርት ያደርጉን ፎርስ ምክንያቱም ፎርስ ሲባል ማስ ታይምስ ስለሆነ ማለት ነው ሶ ያ ዌት የራሱ የሆነ ኢፌክት ይኖረዋል እንደ ፋይተር ግን ውስጥ ላይ እኔ ገብቼ ያንን ዱላ ስቀበል ግን ምንም ኢፌክት አልፈጠረም እኔ ላይ ማለት አንዳንዴ ኖክአውት እና ኖክዳውን መለየት አለብን ኖክዳውን ተደርጊያለሁ ብዙ ቦታ ላይ ኖክአውት ተደርጓል 4-3 ምናምን የሚሉ ሰዎች አሉ ምናልባት የእንግሊዘኛ እጥረት ሊሆን ይችላል ችግር የለም ኢትስ ፋይን አበሻ ስለሆነ አማርኛ ነው እኛ የሚመለከተን ሶ ኖክዳውን ተደርጊያለሁ አንዴ ነው የተደረኩት ፈርስት ራውንድ ላይ አንዴ ኖክዳውን ተደረኩኝ ቁጭ ብዬ ከራሴ ጋር ወራው ሶ ይሄ ከሆነ ማክሲመሙ ሊያደርስ የሚችለው ዳሜጅ ሌላ ምንም ሊፈጥር የሚችለው ነገር እንደሌለ ለራሴ ከራሴ ጋር ወርቼን የተነሳሁት 4 ወይም 5 ይመስለኛል የተቆጠረብኝ ሰከንድ ላይ ቁጭ ብድግ ነው ያልኩት ጀስት ፑሽ ነው እንደ ኪክ ማለት እንደ ፓንች ይሄ ዱላ ሳይሆን ይሄ ምንድነው ኪሎ ያሳረፈው ተጽዕኖ ነውና ቁጭ ብድግ ነው ያልኩት ጀስት እሱ ዞረ ሶ እንደ ሞይታይ መዞር እንደውም እሱን ነው እንደ ፋውል የሚቆጠርበት ኮርነር ላይ መሄድ አለብህ አንተ ዳኛው በሚያዘው ቦታ ላይ ኮርነር ሄደን የሚቆጠርልህ ሶ አልተቆጠረልኝ እሱ ላይ ለሱ አልተቆጠረለትም ስላላሟላ ህጉን ማለት ነው እኔም ብድግ ነው ያልኩት ሶ ሁለቴ ነው እንደው ይቆጠር እንኳን ቢባል ሁለት ኖክዳውን ነው ማለት ነው ሁለት ኖክዳውን ደግሞ ማተር ያደርግም የትኛውም እንትን ላይ ምክንያቱም ከዛ በኋላ ስንት ቁጥር ማክሲመም ሌሎች ላይ አቨሬጆች አሉና በቃ 3 ኖክዳውን አንድ ዙር ላይ ከሆነ ሊያስቆም ይችላል እሱም ደግሞ የራሱ ስቲፑሌሽን አለው ያ ምንድነው 8 መቆጠር አለበት ሶስቱም ላይ 8 ጊዜ መቆጠር አለበት ከዛ ደግሞ ዳኛው መቀጠል እንደማትችል መወሰን አለበት አይዘር ሜዲካል ሊሆን ይችላል ወይም የሆነ ቲም ገብቶ መቀጠል አይችልም ብሎ ፍንክት ሊኖር ይችላል ብሊዲንግ ሊኖር ይችላል ያን ነገር የሚያስቆመው ዳኛው ነው እንጂ 3ም ኖክዳውን ሆነ ልትቀጥል ይችላል እስከ 5 ድረስ ልትቀጥል ይችላል እንጂ ዝም ብሎ ተቻርጎ ወይም አዳልጦ ስለወደክ በቃ ወድቀሃል እስክትነሳ ተቆጥሯል ተብሎ ሞይታይ ላይ እንደዚህ አይነት ነገር የለምን ከሌሎች ስፖርት ሞይታይ ትንሽ ለየት የሚያደርገው ምንድነው ይሄ ግጭት ነው ምትሳውን ግጭት ነው ማተር የሚያደርገው በደንብ ጉዳት ነው ማተር የሚያደርገውና ያንን ማድረስ አልቻለም ጃብ ብዙም ጉዳት አያደርስም በነገራችን ላይ ኤልቦ አለ ኒ አለ ሺን በሺን ደግሞ መመታት አለ ሶ መሰበር አለ መሰንጠቅ አለ ብዙ ነገሮች አሉ አይተናል የረቢቅና የዱሬሳ ፋይት ላይ ዱሬሳ ሃይ ኢምፓክት እንደደረሰ ተሰንጥቋል ሶ ሞይታይ ይሄ ነው እንደዛ መሆኑ ልትቀጥል ይችላል በምን መልኩ ካልከኝ ደሙ መቆም ከቻለ ፋይተሩ መቀጠል እንደሚችል ካየ ዳኛው ተሰንጥቆም ሊያስቀጥለው ይችላል እኔ ጋር የደረሰ ነገር የለም ሲመታኝም ብድግ ነው ያው ሁሉ ፓንች ሰንዝሯል አብዛኞቹ ላንድ አርጎ ሊሆን ይችላል ግን እኔን ያስቆመኝ ነው ወደ ውስጥ እንዳልገባ እንዳስቆመኝ ነው የምቆጥረው እንጂ እንደ ዱላ አልቆጥረውም ቢሆን ኖሮ ጭንቅላት ላይ የተመታህ አትቀጥልም ናቹራልም አይደለም ዳትማች ደግሞ እኔ ልክ እንደ ማይክ ታይሰን አይረንቺን ምናምን መባል አይነት ሰው ምናን አይደለም ብዙም ኤክስፒሪያንሱም ገና ነኝ ግን ያ ነገር ነው ሶ ፋይቱ ላይ የነበረው ነገር ይሄ ነው ከዛ በተረፈ ጥሩ ተወዳዳሪ ነው አሪፍ ቦክሰኛ ነው ስርዓት አለው ሪስፔክትፉል ነው አሪፍ ተወዳዳሪነቱ ወይም ኃይለኝነቱ ግን አልፏል እኔ ተረክቤዋለሁ አሁን ምናልባት ወደፊትም ደግሞ በደንብ አላሳመነንም ግዴታ ደም ማየት አለበት ምናን የሚሉ ነገሮች ኖሩ ይችላሉ እናየዋለን እሱ በጊዜ ታረጋላችሁ እናየዋለን በጊዜ ሂደት የራሴ መስፈርቶች አሉ አም ዘ ቻምፒዮን ሄር ሶ የራሴ መስፈርቶች ይኖሩኛል እንዳለፈው ጊዜ ዝም ተብሎ ሪንግ ውስጥ ነው መግባት አይኖርም ከዚህ በኋላ ፕሮፌሽናል ነኝ አክቹአሊ ውጪ እጄ ተወዳድሬ መጥቻለሁ ሶ አም ፕሮፌሽናል ግን ጀስት እንዲሳካ በጣም ፍላጎት ካላቸው ሰዎች መካከል ነበርኩ ይሄ ውድድር በደንብ እንዲሳካ ማለት ነው ምክንያቱም እንዳይሳካ የሚፈልጉት ሌላውን ተውና እንዳይሳካ የሚፈልጉት ሰዎች የያዙት ሪዝን በጣም የሚያስጠላ ሪዝን ነው በጣም የሚያሳፍር ካልተማረ ሰው ይሄ ምንድነው የሆነ ብቻ ጨቅላ የሆነ አስተሳሰብ ነገር ነውና ያንን ማሸነፍ መቻል ራሱ ለኔ ስኬት ነውና እንጂ ማንም ሰው የ11 ኪሎ ልዩነት ይያለው ፋይት ውስጥ አይገባም ስትሪት ፋይት ካልሆነ በስተቀር ማለት ነው ኖ ማለት ይችላልው ጀስት ከዛ ህጉን ተከትዬ ያኛም ጠይቋችሁ ነበር አይደል ስትነግረኝ ከተመዘነን በኋላ ዳኞቹ ራሱ አዘጋጆቹ ራሱ ሾክድ ነው ለምን ዲስ ማች ጋፕ ሲኖር አሰልጣኞቹንም
እኛንም ጠርቶን ማስተር ፕሮ ነው መሰለኝ የሚባለው ስሙ ጠርቶን ትቀጥላላችሁ ወይስ እንዴት ነው የሚል ሐሳብ ሰጡን ችግር የለውም እንቀጥላለን አልኩኝ አሰልጣኝ ማስተር በኃይሉም መቀጠል እንችላለን አለ ወደ ውድድሩ ገባን ሶ ዛጋ መቀጠል የለብንም ካልን ምናልባት እንደው ፕሮፌሽናሊ ዲስኳሊፋይ ማድረግ ነገሮች እንኳን ባይኖሩ ዛጋ አንድ ሊሸጥ የታሰበው ፋይት ቀረ ማለት ነው ያ ደግሞ እንዳይሳካ ለሚፈልጉ ሰዎች ትልቅ ስኬት ነው ይሄ ደግሞ እንዲሳካ ከሚፈልጉት ከመሆኔ ጋር እንደማሸነፍም ስለማውቅ ችግር የለውም ይቀጥልን እንቀጥለናል ሶ ያ ነው የተፈጠረው ማለት ነው what about the technically የነገርከኝ ነገር ይሄ እሱ ቦክሲንግ ባክግራውንድ ነበረው ስፖርቱ ደግሞ ሞር እሱ ዶሚኔት የሚያደርገውም ላይክ ይሄ ፓንቾቹ ላይ ምናምን እንደሆነና አንተም ኤክስፔክት አድርግ ይገባው የሙይታይ ቴክኒኮችን ምናምን ስትለኝ ነበርና ያንተን ምንድነው ፕሮፌሽናል አናሊሲስ ቴክኒካሊ ኤክስፕሌን ብታደርግልኝ በአንተ ሳይድ ያለው ማለት ነው ቴክኒካሊ ሙይታይ ፋይት አይደለም ያደረግነው ምክንያቱም ሙይታይ ላይ the art of 8 limbs ይባላል ሙይታይ ማለት የስምንት ሊምቦች በስምንት አካላቶች የምትጫወቱበት ነው ደብል ማለት ነው ሁለት ኤልቦ አለ ሁለት ኒ ያለ ሁለት እግር አለ ሁለት እጅ አለ ሶ እሱ የተጫወተው በሁለት እጁ ብቻ ነው almost 6 ኮምፖነንት ሉዝ አድርጓል ማለት ነው ሶ እንደ ሙይታይ አይደለም አናላይሲስ ምናረጋው ትንሽ እንደ ሙይታይ ሞከርኩት እኔ ነኝ ባይመቸኝ ማለት ነው ሲወረውረኝ ነበር ሲሻሻይ ነበር ምናምን ስታፎች ያው እሱም ተናግሮታል ያው ደቂቃውን ለማባከን ምናምን ነጥቡን ይዞ ለመውጣት ሙይታይ ላይ እንደዛ አይነት ነገር የለም just keep forward ነው በቃ ወደፊት ነው የምትሄደው ዱላ ነው የምትሰጠው ዱላ ተቀበላለህ መቀበል መቻልም ራሱ አንድ እንትን ይፈልጋል ከዛው እጪ ኮምፕሊትሊ እኔ አጫወት ተበላሽቷል ለምን ኪክ ቦክሰር ነው የሚባል ነገርም ስለነበረ ቢያንስ እንደ ኪክ ቦክሰር ኒ ይተከማል እግር ይተከማል እጅ ይተከማል ብዬ ኤክስፔክት አድርጌ ነበር ሶ ሎ ኪክ ለመጫወትም አስቤ ነበር ጥሩ እግር አለኝ ኪክ ፓወርፉል የሆነ ኪክ አለኝ ምናልባት ጌች እንዳለው እግር የሌለው ሰው ለሚለው በዳግር ሳይሆን መስበር የሚችል ሰንዘር የሚችል እግር አለን ሙይታይ ላይ ማለት ነውና ያንን አስቤ ነበር የተወሰነ የገባሁት ግን ኮምፕሊትሊ ዲፈረንት የሆነ ጌም ነው እሱ ቦክስ ነው እኔ ሙይታይ ነው ስናርግ የነበረው እንደዚህ አይነት ጌሞች ባላንስ የሚደረጉት በኤምኤምኤ ፋይት ላይ ነው ይፈልከው መጠቀም ስለሚችል ኤምኤምኤ ፋይት ላይ እንደዚህ አይነት ነገሮች ያስኬዳሉ ግን እንደዚህ አይነት አርት ውስጥ ሲሆን ግን ትንሽ እንትን ይላል ብዬ አስባለሁ የዳኝነቱ ኮምፕሌን ላይስ በተለይ በአዲሱ በኩልም ደጋፊዎቹ ምናምን ነበሩ እኔም ፋይቱ ላይ ስለነበርኩ የዛን ቀን ኮምፕሌኖች ነበሩ ዳኛ ቡ ምናምን ሲባል ነበርና አንተ እንዴት አየው ዳኝነቱ የተለመደ ነው ይሄ አብዛኛው ጊዜ ደጋፊ የሚፈልገው አካል ካላሸነፈ ማንንም ከመቆም ወደ ኋላ አይልም የታወቀ ነገር ነው ከዛው እጭ ግን ዳኞቹ ሙይታይን የሚያውቁ ዳኞች ናቸው ያስባሉ አብዛኞቹ ማለት ነው እንደተባለው ከኔ ጋር የተለየ ቁርኝት ያላቸው ምናምን ነገሮች አይደሉም ምንም ያገናኝ ነገር አይኖርም እውነቱን ለመናገር 10 ምናምን ዳኞች ሲመረጡ እኛ በቦታው ምናቀው ነገር የሚልም ትሬኒንግ የሚሰጣቸው የውጭ ሰው ነው ሶ የተሰጣቸውን ትሬኒንግ ነው አፕላይ ሲያደርጉ የነበረው ክላሽ የሚያደርግ ነገር ነው ትሬኒንግ ሰጪውን አካል ያወደስክ ትሬኒንግ ወሰዱትን አካል ደግሞ ሌላ አይነት ሳይድ መስጣቸው ከሆነ ሁለቱንም ነው ከጣልክ መጣል ያለብህ ካልሆነ የሚመችህን ይዘ ማይመችህን መጣል ተገቢ ነው ብዬ አላስብም ሶ ዳኞቹ በታያቸው ሙይታይ ፋይት አርጓል ብለው ያሰቡትን አካል ፖይንት ሰጥተዋል ምናልባት ፈርስት ራውንድ ላይ የነበረው እንትን እነሱ ከሚያስቡት ነገር አንፃር እኩል ለማድረግ ወይም እኩል ነው ብለው የሰጡት ነጥብ ይችላል ያንን ደግሞ በስነ ስርዓት ስብሰባ ተደርጎ ሁለት ቀን ስብሰባ ተደርጎ ኢንተግሬትድ ማርሻል አርት በተገኘበት ዳኞቹ በተገኙበት ቴክኒክ ኮሚቴ በተገኘበት ሙሉ ቪዲዮ ቀርቦ ዳኞቹ ቀርበው ውጤቱን ቼክ አድርገው በስህተት የተሰጡ ነጥቦች ነበሩ ፈርስት ራውንድ ላይ የሱ ፖይንት 29-28 እንደነበር አስተካክለው በዛ መሰረት ሰከንድ ራውንድ እና ሰርድ ራውንድ ላይ ግን ኦልሞስት አልነበረም ግን ያው ሪንግ ውስጥ መግባትም አንድ እንትን ልብ ይጠይቃል ጀግንነት ይፈልጋልና ያንን በመግባቱ ከኔ ጋር ደግሞ ሙይታይ ለመጫወት በመግባቱ ራሱ ፖይንት ተሰጥቶታልና በዛ መሰረት ፈርስት ራውንድ ለሱ ተሰጥቶታል ያው ምናልባት ኦፊሻል አላረጉትም እሱን አላውቅም ምናልባት ሚዲያቸውን ስለማልከታተል ሊሆን ይችላል ግን ፌዴሬሽኑም ቴክኒክ ኮሚቴውም ዳኞቹም በተገኙበት በስነ ስርዓት እያንዳንዱ ዙር በሚመለከተው አካል ታይቶ የፈርስት ራውንድ ለሱ 29-28 ተሰጥቷል ሰከንድ ራውንድ እና ሰርድ ራውንድ ግን
ኦቪየስም ነበረ በስነ ስርዓት በዛ መንገድ ተደርጓል ሶ ተቃውሞ ብዙም እንትናልም ደጋፊ ነው ነገ ጥሩ የተሻለ ሲሰራ ደግሞ መልሶ ይደግፋል ስትወርቅ ሲያገኝህ ደግሞ ከላይ ሆኖ ወደ ታች በደንብ ይጥላል ሶ ደጋፊ ያለ ነገር ነው ኢትስ ፋይን ምንም ቅር አላለኝም how old are you አንተ እድሜ 29 ባንተና በአዲሱ መካከል ያው በኤክስፒሪየንስም በእድሜም በኪሎ ልዩነት ነበርና አልፈራም በተለይ ስትነግረኝ ነበር የከረመዳን ከወጣ ከ10 ቀን በኋላ ነው የሰማኸው ታይሙን በጣም ሾርት ኖቲስ ነገር ነው እንደነገርከኝ ከሆነና ይሄ ሁሉ ነገር እንዴ ነው ፕሬሸር እና አለቀቀብህ ምን መሰለ መጀመሪያ እኔ ያሰብኩት የእውነትም ሞይታይ እንጮታልን ብዬ አስቤ ስለነበር እንዴት ነው በቃ ኢትዮጵያ ውስጥ ቤስት ሞይታይ ፋይተር ወይም ነምበር 1 ራንክ መሆን የሚችለው የሚለውን ጥሩ ነገር ለማሳየት ሐሳቡ ነበርኝ ግን ያ ነገር ባይሳካስ የሚልም ፍርሃትም ስለነበረኝ ያለን የትሬኒንግ ታይም በጣም አጭር ጊዜ ነው ሞስት 17 ቀን እስከ 19 ቀን ነው ትሬኒንግ ይሰራሁት ያው በዛ መካከል እረፍት ማድረግ ይኖርብሃል አንድ ቀን ትሬኒንግ ሰርታ አንድ ቀን ታርፋለህ እንዲ ነገሮች ስለነበሩ በጣም ጥቂት ቀን ነው ትሬኒንግ የሰራሁት ከዛ በፊት ያው ረመዳን ነበረ ጾም ነበረ ሶ በጾም ሰዓት ስፖርትም አይሰራም ምግብም በደንብ አትጠቀምም ምናልባት ይባላል ማታ ላይ በደንብ ተበላላችሁ ይባላል ግን ነው እንደዛ አይደለም ሰውነትህም አይቀበልም እኔም አላስለመርኩም እንደዛው ያው ቴምር ሾርባ ምናምን ሳሙሳ ነገር ተጠቀማለህ እንጂ ብዙም እንተናልም ከዛ ማታ ሌሊቱንም ማታውንም ሰላቶች አሉ ረጅም ሰዓት ሞስት በሰዓታት የሚቆጠሩ ሰዓቶችን በሰላት ታሳልፋለህ ቀን ትጾማለህ ያን ነገር አሳልፈን የመጣ ነው ከዛ ውጪ የእድሜም ጋፕ አለን በደንብ ሚኒመም ኦፊሻል በሆነ መንገድ ከ10 ዓመት በላይ ልዩነት አለን በእድሜም በኤክስፒሪየንስም ከ10 ዓመት በላይ ልዩነት አለን ሶ ኦልሞስት 20 ዓመት ማርሻል አርት ላይ ቆይቻለሁ ብሏል እኔ ኦልሞስት 6 or 7 ዓመት ማርሻል አርት ላይ ቆየሁት ማለት ነው ሶ ሚኒመም 15 ዓመት 10 ዓመት በቃ ዝም ብለን 10 ዓመት እያንዳንዱ ላይ ኤክስፒሪየንስ ልዩነት አለን ማለት ነው እሱ ቢያንስ እንደው ከሰማውት 9-10 ጨዋታዎችን በኖካውት አሸንፏል ተብሏል እኔ እንኳን አጠቃላይ ያረኩት ጨዋታ 9 አይሆን ሶ በጣም ብዙ ልዩነት አለን ግን ኪሎም 113 ለ92 ነውና ግን ስጋ ነው ሚዛን ላይ የሚቀመጠው እንጂ ልብ ሚዛን ላይ አይቀመጥም ሶ ምንም የሚያስፈራ ነገር የለውም ከሱ የበለጡ ሞይታይ ፋይተሮች ጋር ፋይት አድርጌያለሁ ምንም የተፈጠረ ነገር የለም ሁሉንም አሸንፌያለሁ የተሸነፍኩበትም ውድድር አለ እሱም ቢሆን በፖይንት ነው ከዛ ኤክስፒሪየንስ ወስጄበታለሁ ከዛ ውጪ የሚያስፈራ ነገር ምፈራው ማካልም የለም ቴንክ ዩ ወደ ኢንተርቪዋችን ንግባ ወደ ዋናው እንዴት ጀመርክ ግን እንደዚህ ኮምባት ስፖርት ሙይታይ ምናምን እንዴት ገባህበት መጀመሪያ በጓደኛዬ ነው የገባሁት ከዛ በፊት ያው ትንሽ በባህሬ አሁን ላይ ያው እድሜም ከፍ ሲል ተረጋጋለህ ብዙም ጥሩ ነገርም ስላልሆነና በፊት ላይ ዝም ብሎ ጻቦችናም ሲኖሩ ቆንጆ ጸበኛ ነበርኩኝና ለምን ይሄን ነገር ወደ ማርሻል አርት ገብተህ ለምን ይበለጣ አልፈታርም ያው ፋይል ታሲዘብኝ ነገ ቪዲዮ ተቆርጦ ፋይል ይሆናል እንደበለክ ያው ብቻ ያው ወጣትነት ይኖራል ያው አፍላሌ ስለምትሆን ሞስት ከ6-7 ዓመት በፊት ማለት ያው 20 ቤት ውስጥ የነበርኩበት ኤጅ ነውና ሶ ለምን ማርሻል አርቱን አጀመርም የሚል ጥሩ ሰውነት አሪፍ ነው ሌሎች ነገሮችም የጻቡም ጥሩ ላይ እዛ ላይም ጥሩ ላይ ስለሆነ ለምን ሌጋል አታረገው ወደሚል ነገር መጣና በሰፈር ስሙ ሉካኮ ነው የምንለው ሰፈር ላይ ታክሲ ተራ ላይ ተራ አስከባሪ ነው ካቦ ነበርና ወይም ቢኒያም ይባላል በጣም የሚገርም ዲሰንት የሆነ ባህሪ ያለው በጣም ሪስፔክትፉል የሆነ በጣም ደስ የሚል ልጅ ነው ሶ እሱ ነበር ቀድሞኝ የገባው 1 አመት ለምን እዚህ እኛ ጋር ተቀላቀልም ለምን አብረን አንሰራም የሚል ነገር ኦልሞስት 1 አመት ነው ዛሬ ነገ እያልኩ እንትን ነው ካምፓስ ነበርኩኝ ሶ 2011 ላይ ስመጣ በዛ መንገድ አወራን ኦልሞስት 2011-12 መጨረሻ አካባቢ ላይ ወደ ማርሻል አርቱ ተቀላቀልኩኝና በሱ ምክንያት ነው ወደ ማርሻል አርት ተቀላቀልኩት ስለዚህ ላይክ ማርሻል አርት ሲባል እንግዲህ ዋይድ ነው ታይኳንዶና ኪክ ቦክስ ነበር አንድ ላይ የምንሰራው 2 ቀን ታይኳንዶ 1 ቀን ኪክ ቦክስ ነበር ማስተር በኃይሉ ይባላል ወይም ቦይካ ይባላል በቀጽል ስሙ የሚገርም ማስተር ነው ማለት አሁንም ድረስ ትሬን የሚያደርገው ማለት ነው አሁንም ድረስ ወደፊትም እሱ ጋር ቀጥላለሁ ብዬ ነው ማምነው ምክንያቱም እኔ የሚሰራውን ነገር ማለት አንተን ስራ የሚልህን ነገር ሰርቶ የሚያሳይ ሰው ይመቸኛል እና ማስተር ከሌሎቹ ማስተሮች ለየት የሚያደርገው የሰራውን ነገር ነው ስራ የሚል
ፑሻፕ ከሆነ የምንሰራው 10 ከሆነ 10 ፑሻፕ ሰርቶ ይሄን ስሩ ነው የሚለው እና ብዙ ጓደኞች አሉኝ ብዙ ማስተሮች ሙስሊም ያሉ ጓደኞች አሉኝ በተለይ ብዙ ሙስሊም ማስተር ጓደኞች አሉኝ በተለያየ አጋጣሚ ያወኳቸውና ኢቭን በነፃ መስራት የሚችልባቸው ሞር ከብዙ ነገር አንፃር ሊቀርባቸው የሚችላቸው ብዙ ማስተሮች ነበሩ ግን እሱ አይደለም ማተር የሚያደርገው ይሄ ስፖርት ነው ማርሻል አርት ነው ሶ ያወዳደርኩት አቅማቸውን ነው በተለይ ደግሞ ይሄ ዲሲፕሊናቸው በጣም ሰው አክባሪ ነው እንዳለው አቅም አይደለም በጣም ሪስፔክትፉል ነው እዛ ስፖርት ቤት ሆነን ማታ ነው የምንሰራው ከ12 ሰዓት እስከ 3 ሰዓት እና 1 ሰዓት ምናምን አካባቢ ላይ ሰላት አለ መግሪብ የሚባልና ያስታውሰኛል ስገዱ ምናምን ይላልና መስገድችን ይዘን ገብተን መቀየራ ክፍል እንሰግዳለን ምናምን በጣም ቱ ማች ሪስፔክትፉል የሆነ ሰው ነው አያወራም እንጃ የትም ቦታ ነው ሲያወራ አይቼው አላውቅም በጣም ሪስፔክትፉል ነው ሶ ያ ነገሩ እሱ ጋር እንደሆን ገፋፋኝ ሶ እሱ ጋር ቀጠልኩኝ then ከኪክ ቦክስ ወደ ሞይታይ ኮርስ ወስዶ ስልጠና ወስዶ ተምሮ ወደ ሞይታይ ቀየረው በአመቱ ማለት ነው ከዛ ሞይታይ ጀመርን ማለት ነው እዛው ሶ እኔ ብዙ ጊዜ ይሄ እንትኑ ይመቸኛል ይሄ ዱላው ምናምን ያዝበለው ምናምን ይመቸኛልና ከቴኳንዶ ይልቅ ወደ ሞይታይ ማዘንበል ጀመርኩኝ ሶ 3 አመት ምናምን በኋላ ወደ በኃይሉን ያስጀመራችሁ ማለት ነው ማስተር በኃይሉ ያ ሞይታይ እሱ ጋር ነው የጀመርኩት እሱ ጋር ነው የሰራሁት እሱ ነው አሰልጣኝ ትራንዚሽኑ ምን ይመስል ነበር ላይክ ዱላ ተወዳለ ኦፍ ኮርስ ምን ይመስል ነበር ከዚህኛው ወደዚህኛው ስፖርት ስገባ ያ ሁሉም የየራሱ ብዙ ልዩነት ያለው ነገር አይደለም አይደል ጭማሮ ነው የሚኖረው ጭማሪ ኖሯል ትንሽ ዘይቤውም ይላያል ታይኳንዶ ላይ ብዙ ጊዜ ተች የመደራረግ ነገር ነው ታትማች ተቀናቃኝህን የመጉዳት እንትን የለውም ፋይቱም ውድድሩ ምናምንና በጣም ደግሞ ፍሌክሲቢሊቲ ይፈልጋል ሃይኪኮች አሉት ፈጣን ነው ምናምንና እኔ ኦልሞስት ከ20 ምናምን አመቴ በኋላ ነው የጀመርኩት ኪሎም ትንሽ ተለቅ ይላል ሶ ፍሌክሲብል ሆነ ፍሌክስ ጨርሰ ስፕሊት ምናምን በአማርኛ ስፕሊት ነው የሚባለው እንዴት ነው እሱን ተቀጭተ ምናምን ሃይኪክ ምናምን ትንሽ ለኔ አልመጣልኝ እሱ ከማድረግ ይልቅ በስራው እንትን ማለት የማደግ ነገሮችና ያንን ድል ይሰጣል ሞይታይ ላይ ተለይ ሎኪኮች ይበዙታል ፓወርፉል ነው እጅም እግርም ሁሉም ነው የምትጠቀመው ሶ ስትሪት ላይ ሙጭ ላይ ሪል ላይፍ ላይ ቢገጥምህም በደንብ ልትጠቀሙ የምትችለው ነገር ነው ሁለቱም ይመቸኛል በቴኳንዶም ሰከንድ ዳን አለኝ then ሞይታይ ደግሞ ሞር እንትን ኮምፒቲቲቭ ነው ደንብ ቆንጆ ኮምፒቲሽን አለውና በዛ ምክንያት ወደዛ እንትን የተለየ እንትን ኢፌክት የለውም አብረንም እየሰራን ስለነበረ እዛው ነው ማርሽ ስንቀይር የነበረው ሰው አሪፍ ነበር እንዴት አዩ በመሃል እንደው ጣልል አርገልህና የባለፈው የካምዛትና የሾን የሐምዛት አድናቂ ነኝ ለምን የመጣበት አመጣጡ በጣም ለስፖርቱ ሲጀመር ስፖርቱን አፍቅሮ ነው የመጣው ስፖርቱን ወዶ ነው የመጣው ጂም ውስጥ ያደረ ምናምን ጂም ውስጥ እየኖረ ነው ራሱን እዚህ ያበቃውና በጣም ዊርድ የሆነ ባክግራውንድ የነበረው ሰው ነው በጣም ህይወቱ በጣም የተመሰካከለ ነገሮች ነበሩና ያንን ነገር በስፖርት ነው ያለፈው ያ ነገሩ ይመቸኛል ከዛ በተረፈ ማንንም አይፈራም ከየትኛውም ሰው ጋር ገብቶ ስታንዲንግ ላይም ግራውንድ ላይ መጫወት የሚችል ፋይተር ነው ግን ባለፈው የተሸነፈበት ምክንያቶች እኔ ሁለት ናቸው ብዬ አስባለሁ የመጀመሪያው ዌይት ካት ማድረጉ ነው ኦልሞስት 20 ኪሎ ምናምን ነው ዌይት ካት ያደረገው በጣም 20 ኪሎ ማለት ኪሎን አይደለም ማሰብ ያለበት ከዛ ጋር አብሮ የሚወርደው ፓወር አለ ሬዚስት የማድረግ ነገሮች ሰውነት ብዙ ነገር ነው ሉዝ የምታረገውና አንደኛ እሱ ነገር ጎርቶታል ብዬ አስባለሁ አንደኛ ያለ ዌይት ክላሱ ነው ይቀርታል ያለ ዌይት ክላስ 104 ኪሎ ምናምን ነበር የምረን ከ104 ኪሎ ወደ 84 ኪሎ ወርዶ ነው ይጫወት ብዙ ጊዜ ፋይተር ስትሆን ወይም ስፖርተኛ ስትሆን ትሬኒንግ ላይ ኦን ታይም ስትሆን በጣም ትሬኒንግ ስለምሰራ ኪሎ በጣም ይቀንሳል በጣም ልክ ቶሎ ነው ሰውነትህ የሚያመልጥህና በጣም ጨምሮ ነበር ኦልሞስት 104 ኪሎ ምናምን አካባቢ ነበርና ከዛ ነው ወደ 84 ይወረደ እሱ አንድ ጉዳት ነው ያስባል ሁለተኛው ካጫወቱ ውጪ ነው የተጫወተው ብዙ ጊዜ እንደ ኻቢብን አይተው ከሆነ በስትራይክ ያሸነፈ ተጫዋችን ያለ ቢ አላስብም በቃ ኔቸሩን ያውቀዋል ሶ የፈለገ አይነት ተጫዋች ቢሆን የሚበልጠው እንኳን ቢሆን ቆሞ ከሱ ጋር ስትራይክ ያደርግ ጀስት ቴክ ዳውን ነው የሚያደርገው
ሶ ሐምዛትም መጫወት የነበረበት አጫወት ምክንያቱም ሾን የሚታወቀው ቆሞ እየተመታ ወደፊት እየሄደ ልክ እንደ ሞይታይ ተጫዋች በጣም ፕሬዠር ጃብ እያደረገ የሚጫወት ተጫዋች ነውና ያንን ካወቀ ጀስት ወደ ቴክ ዳውን አድርጎ ግራውንድ ላይ መጨረስ የሚገባው ጨዋታ ነበር። ሶ ሱ ፈርስት ራውንድ ላይ ያንን ሞከረ እየሞከረ ሄደ። ሰዓት ላይ እሱ አላዋጣኝም ብሎ አሰበና አቅሙን ከጨረሰ በኋላ ተነስቶ ወደ ስትራይኪንግ ገባ። ሾንም ደግሞ መልሶ ወደ መቆም ነው የሚመልሰው ጨዋታው። እሱ ሁሉ ነገሩ ቆሞ መጨረስ ነው። ከስታንዲንግ ፖዚሽን ላይ ሁሉ ነገር የሚጨርሰውና ያን ትራንዚት ሲያደርግ ጉልበት ከጨረሰ በኋላ የኪሎ ጉዳት አለ ምናምን አለ። ከዛ ደግሞ ያን ነገር ስላደረገ ነው ኦልሞስት የተሸነፈው። ጨዋታውንም አይቼዋለሁ። ከደሞ ፋይተር የሆኑ ሰዎችም ደግሞ የሰጧቸውን አስተያየቶችም ስናያቸው ሪሊም እንደዛ ነገሮች ስተቶች ነበሩ። ለዛ ነው የተሸነፈው ይመስለኛል። አንተ ራስህ ታያለህ ሜቢ በነ ጆኒ ሪንግ ውስጥ ገብተህ ኬጅ ውስጥ ገብተህ ኤምኤምኤ ምናምን የምትወዳደር በፊውቸር አለ? አዎ ከዚህ በፊትም ተናግሬዋለሁ፣ አሁንም ደግመዋለሁ። በኒ ዌይት ከ85 እስከ 95 ባለው ኪሎ ውስጥ ከኔ የተሻለ የኤምኤምኤ ፋይተር እንዲኖር አልፈቅድም። ሶ ኔክስት ታይም ፋይት ምሳረገ ወደ ኤምኤምኤ ነው የምመጣው። ሶ ከፍም ዝቅም እያልኩ ሁሉንም ማሸነፍ እንዳለብኝ ነው ማስበው። ሶ አደርገዋለሁ ብዬ አስባለሁ። ያንን አስቤ ነው አሁን ከዚህ በኋላ መቀጠለው ማለት ነው። I can't wait. ያ እኔም እየጠበቅኩ ነው። ያን ቨርዥን እየጠበቅኩ ነው። ወደ ኢንተርናሽናል ፋይቶች ምናምን እንሂድ። እንደው የሙይታይ ጀርኒው ከጀመረ በኋላ ላይክ ስንት ፋይቶች እንዳደረግ ውጭም የነበረ ኤክስፒሪየንስ ትሬኒንጎች ምናምን ያለውን ነገር ሼር አድርገኝ። ያው ዳትማች ረጅም አመት ኤክስፒሪየንስ ያለኝ ሰው አይደለም። እንደነገርኩ በቅርቡ ነው ወደ ስፖርቱ ዓለም የተቀላቀልኩት። ያ ከዛ በፊት ዝም ብለን ብረት ነበር የምንሰራው ክረምት ላይ ከዩኒቨርሲቲ መልስ ምናምን በኋላ ፎቶ ላይ ያሳያለሁ። አሪፍ ሰውነት ነበረኝ። ከዛ በኋላ ወደ ማሻራቱ 6 አመት 5 አመት ነው። ሶ በደንብ ትሬኒንግ ካረክ በኋላ ነው ወደ ፋይት የምትገባውና ሶ ዳትማች ብዙ ፋይት የለኝም። 5 ምናምን አካባቢ ፋይት ነው ያለኝ። ወደ ውጭ ሄድኩት አንድ ውድድር ነው ያለኝ። ከዛ ውጭ አገር ውስጥ ነው ፋይት ያደረኩት። አገር ውስጥ ተሸንፌ አላቅም። ውጭ ላይ ነው የተሸነፍኩት። እሱም ደግሞ ቅድም እንደነገርኩ የሞይታይ ዲሲፕሊን አለው ያጫወቱ እንትን አለውና በደንብ ልክ አሁን ጃብ አይነት ጨዋታ እንደነበሩ በደንብ በቦክስ ኦልሞስት ከንፈሩ ተሰንጥቋል። እዚህ ጋር ጎዱን ላይ ተሰንጥቆ ነበር ከነገ የተጫወተው ልጅ ግን ኤልቦ ተጠቅሟል፣ ኒ ተጠቅሟል፣ እጁን ተጠቅሟል፣ እግሩን ተጠቅሟል እና ሞይታይን አሟልቷል። ሶ በዛ ምክንያት በፖይንት እሱ የተሻለ ፖይንት ተሰጥቶት በዛ የተሸነፍኩት። ግን ሞር ጉዳት አድርሻለሁ። ግን ኤክስፒሪየንስ ነው አክቹአሊ። ስንሄድም ከዚህ ለኤክስፒሪየንስ ብለን እንሄድ ነው። ምክንያቱም ዛም እንደሚገጥመን ስላላወቅን ትሬኒንጉን የሪንግ ኤክስፒሪየንሱን ፈልገን እንሄድ ነው። ያንን ቆንጆ በሆነ መንገድ አግኝተናል። ያው የነሐስ ሜዳሊያ ይዤ መጥቻለሁ። ያው ኤክስፒሪየንስ ነው ሞር ያገኘነው እዛ ኤክስፒሪየንስ ነው። ትሬኒንጉ ግን በጣም ከባድ ነው። ምክንያቱም በጣም ታይላንድ ሙቀት አለ፣ በጣም ኃይለኛ ሙቀት። ሊትራሊ ራቆትህን ሆነ ያልባህል። እኔ ደግሞ እንደዚሁም በጣም ሆት ነኝ ስል በዛኛው መንገድ አይደለም እና በጣም ሙቀት አለ፣ በጣም ኃይለኛ ሙቀት አለ። ከዛ ትሬኒንግ ጠዋትም ከሰዓትም ነው። አሰልጣኞቹም በጣም ምርጥ አሰልጣኞች ናቸው። ሎክቶፋ ይባላል ሄድንበት ስኩል ማለት ነው። በጣም ምርጥ አሰልጣኝ ናቸው። እዛ ዋናው የሞይታይ ፕሬዚዳንትም ያለበት ትምህርት ቤት ነው። ሶ ትሬኒንጉም ሃርድ ነው። አሪፍ ፋይተሮች ናቸው ልጆቹም። ሶ እዛ ነበር ትሬኒንግ። አሪፍ ትሬኒንግ አግኝተናል። ሰርቲፊኬቶችን አግኝተናል። ኤክስፒሪየንሶችን አግኝተናል። ኦልሞስት 70 ምናምን አካባቢ ሀገራቶች የተሳተፉበት ውድድር ነው። ቢያንስ 10-15 ከሚሆኑ ሀገራት ፋይተሮች ጋር ጥሩ ተዋውቅ ያለው። ኢንስታግራም ላይ ፍሬንዶች ነን፣ እናወራለን፣ ፖስት ላይክ እንደራረጋለን። ብቻ የሆነ እንትን ኤክስፒሪየንስ ኔክስት ታይም ከተገናኘን ደግሞ ሞር ፍሬንድሊ ነገሮችን የመፍጠር ኤክስፒሪየንስ ሼር መደራረጎች ይኖራሉ ብዬ አስባለሁ ኢንሻአላህ። what are the things like ራሴ ላይ ለስራ ብለህ በተለይ በዚህኛው ፋይትም cuz every fight ያሳየህ ለደካማ ጎንህን ምናምን ሜይንሊ ግን የሆነ እንደጠበቀውም ባይሆን ኦፍ ኮርስ ግን ላይክ ምን ነገሮችን ማስተካከል አለብኝ በተለይ ኤምኤምኤም ገብቼ ይገባሉ ወዳደራለሁ እያልክ ነው ምናምን ምን ነገሮችን ላስተካክል አልክ ከፋይቱ በኋላ? ቦክሲንግ ላይ ማስተካከል ልብኝ ነገሮች አሉ በደንብ ማለት ነው። በተለይ ይሄ ሄድ ሙቭመንቶችን
አቅሙ አለኝ አይ ነው የተወሰነ ጊዜ ሞክሬያለሁ ቦክሲንግ አንድ 3 ወር አካባቢ ኮች መኮንን ሞኬ በሚለው ነው ያስኩት የኦሜድላ አሰልጣኝ ዋና አሰልጣኝ ማለት ነው እዛ አንድ 2 ወር 3 ወር አካባቢ ሞክሬያለሁ ከዛ ያው ትሬኒንግ ከሰዓትም ስለሚኖረኝ ቦታው ምሩቅ ነው ወደ ጦር ኃይሎች አካባቢ ነበርና ትንሽ ስላልተመቻቸልኝ አቆምኩኝ እንጂ ቦክስ መስራት ፈልጋለሁ ቦክስ ከሰራሁኝ በእርግጠኝነት ይዞ የሚመጣው ፋይተር የተሻለ አድቫንቴጅ ይዞ ሊመጣ የሚችለው ቦክስ ነው ሶ ያንን ማስተካከል ከቻልኩኝ ሌላ ድል አይኖርምና እሱን አስተካክላለሁ እሱ ክፍተቴ ነው ብዬ አስባለሁ ከቨርም እያረኳን ነበር ማይታ ከሆነ ፋይቱ ላይ ጀስት ወደፊት ነው እየሄድኩ የነበረው ሶ ዲፌንድ ማድረግ ሄድ ሙቭመንቶችን እና ጃብ ላይ በደንብ ከሰራሁኝ እመነኝ ሌላ ፋይተር የተሻለ ፋይተር አይኖርም ከኔ and ዳና ዋይት እና ጆሮ ገን ሲያወሩ ሰማሁ የሆነ ጊዜ ላይክ ልጆቻችሁን ወውጁዱ ልጆች ነው ሲባል ኮምባት ስፖርት አስገባቸዋለሁ ቴኳንዶ ይሁን ሙሹ ይሁን ጂጂትሱ ይሁን ጁዶ ይሁን ምናም ብቻ አስገባቸዋለሁ ብሎ በጣም ኢምፖርታንሱን ኤምፋሳይዝ አድርገው ሲያወሩ ነበርና እንደምናየው ነው ላይክ ስፖርት ኮሚኒቲ ኢን ጀነራል ኢትዮጵያ ውስጥ በጣም ኃይለኛ ንቅናቄ ላይ ነው ፕላስ ደግሞ ይሄኛው ይዞ የመጣው ነገር አለ ይሄ በተለይ ልጆችህን ፋይቲንግ ኮንሲደር እንዲያደርጉ ራሱ በደንብ ገባ ሶ what would you say እንደ አትሌት አንተ አሁን ደግሞ ሪዋርዱም ደግሞ አሪፍ ሆኗል ኢንዱስትሪው እየተነቃቃ ነው ልጆችን ኮምባት ስፖርት ማስተማር how important is it ልጆች ብቻ ሳይሆን ሁሉም ቢማሩ ጥሩ ነው ብዬ አስባለሁ ተገቢ የሆነ ኢንቫይሮንመንት ላይ ማለት ነው ብዙ ነገር ነው የምትማርበት ሪስፔክት ትማርበታለህ ማርሻል አርት ላይ ለምን በጣም በሰራህ ቁጥር ሁሌ የሚቀርህ ነገር እንዳለ የምትማርበት ነው ሶ አንተ የሚቀርህን ደግሞ የተሻለ ያለው ሰው እንዳለ ታስባለህና ሁሌም ካንተ የተሻለ ሰው ሊኖር እንደሚችል ስለምታስብ ለእያንዳንዱ ሰው ሪስፔክት ትሰጣለህ ለምሳሌ እኔ ጺሜን አሳድጌያለሁ ምናምን ጀለብያ ለብሼና መንገድ ላይ ምናምን ሲሄድ መሮጥ ሁላ ምሽል ላይ መስላቸው ይችላል ደሞመንት ያንን ጀለብያ ሳወልቀው ግን ብዙ ችግር ሊፈጥር ይችላል ነው ሶ ልክ እንደኔ ደግሞ በጣም አንገቱን ደፍቶ ምናምን ሸሚዝ ቆልፎ ምናምን ጧት ወጥቶ ማታ የሚገባ ግን ደግሞ ያንን ሞመንት ብትፈጥርበት እንዳልነበርክ ሊያረጋግ የሚችል ብዙ ሰው ሊኖር እንደሚችል ኤክስፔክት ታደርጋለህ ሶ ከመጀመሪያውኑ ጥንቃቄ ታደርጋለህ ማለት ሶ ለእያንዳንዱ ሰው በሰውነቱ ሪስፔክት ትሰጣለህ ሶ ልጆችም ታላቃቸውን የማክበር ሁሌም ከፍ ያለ ሰው እንዳለ ያንን ይማራሉ ሪስፔክት ይማራሉ ከዛ ደግሞ ዲሲፕሊን ትማራለህ ስፖርት ቤት ስገባ ዝም ብለህ ከነጫማ እየሮጥክ አገባ በር ላይ ጫማን አውልቀህ አሰልጣኝ ፊት ለፊት ሲመጣ ሰላምታ ሰጥተህ ሲኒየሮቹ ሲመጡ ለነሱ ሰላምታ ሰጥተህ ከዛ ደግሞ የፈለገ በቃ ጽድት ያለ ልብስ ብትለብስ ስትገብተህ ቁምጣ ለብሰህ ነው የምትወጣው ተመሳሳይ በቃ በቁምጣ ነው የምትሰራው ወይም ሌላው ታይኳንዶ ምናምን ከሆነ ደግሞ ዩኒፎርም ለብሰህ ቤልትህን የተሰጠህን ቤልት አስረህ በእንትን የፈለገ 90 ኪሎ ብትሆን ካንተ በፊት ሰርድ ዳን ያለው አካል ካለ ከኋላው ነው የምትሰለፈው በቃ ግዴታ ነው ሶ ይሄ ምንድነው ዲሲፕሊን ተማርበታለህ ከዛ ደግሞ ነገሮችን እያንዳንዱን ነገር ተከታታይ ማድረግ ኮንሲስተንት የመሆን ነገሮችን ተማርበታለህ አርቱን ስትማር ዝም ብለህ ዘለህ የሆነ ቦታ ላይ አትመጣም እያንዳንዱ ነገር በየቀኑ ግራይንድ እያረክ ነው የምትመጣው ሶ ሃርድ ወርክን ኮንሲስተንሲ ብዙ ነገሮችን እየተማርክበት ትመጣለህና ልጆችህን ከልጅነታቸው ጀምሮ አሁን ከልጅነት ጀምሮ ያንን በማር ብዙ ነገሮችን አተርፍ ነበር በሌላ መንገድ ባገኘውም በዚህ መንገድ ደግሞ ባገኘው ሞር ምክንያቱም ሰውነትን እየገነባ ጤንነትን ያገኘ መንፈስህም ከስትረስ ውጪ ከበሽታ ውጪ ብዙ ነገሮችን እያስተካከልክ የምትመጣበት እድል አለውና ልጆችን የማስተማር ተገቢ ነው ብያስባል እኔ አሁን ታናሽ ወንድሞች አለኝ ኦልሞስት እዚህ ስፖርት ላይ 3ቱን አስገብቻቸዋለሁ የምር ነው እዛ ምናልባት አይተህ ከሆነ አላቅም ኮርነር ላይ ከነበሩት ውስጥ ቢጫ ቲሸርት ለብሰው የነበረው የኔ አራተኛ ታናሽ ወንድሜ ነው ኔክስት ታይም ምናልባት እስከ 65 ኪሎ ባለው ቀጣይ ሞይታይ ፋይተር የሚጠበቅ ፋይተር ነው ጎበዝ ፋይተር ነው ከሱ የሱ ታናሽ አለ የሱም ታናሽ ደግሞ አሁን እየጀመረ ነው ሶ ሁሉም መማር አለበት ብዬ ያስባሉና ቤት ውስጥ 6 ወር 7 ነን ያው የመጨረሻዋ ሴት ነች 7ታችንም እዚህ ውስጥ ገብተን እንማራለን ብዬ ያስባለሁ ቢያንስ ሰልፍ ዲፌንስ ተማርበታለህ ሰዎች ጋር አደርስም ምክንያቱም ምን ማድረስ እንደምችል ስለምታቀው ብዙ ጊዜ ይሄ ሰው ሁሉም ሰው ናይስ አይደለም አንዳንድ ሰው ማድረስ የማይችለው ነገር ስላለ በፈርቶም አቅሙንም ማቆ ጸጥ ይላል
አንተ ግን የሆነ ማድረግ የምችለውን ነገር ስታቅ ነው ሞር ጀንትል የምትሆነው ታውቀዋለህ የቱ ጋር የት መድረስ እንዳለብህ ስለምታውቀው ሞር ጀንትል ትሆናለህ እና ብዙ ጊዜ ስትሮንገስት ዋን አር ዘ ሞስት ጀንትል ዋንስ ይባላል እና ጠንካራ ስትሆን አቅምን ስታውቅ አጠገብ ያለውን ነገሮች በምን አይነት ሲቹዌሽን ሃንድል ማድረግ እንደምችል ስታውቅ ካልም ትሆናለህ ጀንትል ትሆናለህ በቦታው ደግሞ ሲሆን ትበጠብጣለህ ኮዝዳም ይዘልክ እንደዛ ነውና ጥሩ መማራቸው ግዴታም ጭምር ነው ብዬ አስባለሁ do you have anything like በአእምሮ ውስጥ ሜቢ ካለ አላቅም ጁጂትሱን ምናምን ቼክአውት የማድረግ ገባ ሚክስድ ማርሻል አርት ገባለው ካልክ grappling is one of the things like መሬትም ከወረደ ጨዋታው ዶሚኔት የምታደርግበት like ቻንስ ሊኖር ይገባልና ሜቢ ራስን ታያለ ጁጂትሱም ስትሞክር ምናምን በሚገባ ጁጂትሱም በተለይ አሁን ላይ ሞር ቦክስ ነው መስራት የምፈልገው ምክንያቱም ግራውንድ ላይ ሳልሄድ ቆሜ መጨረስ እንደምችል አውቀዋለሁ ምክንያቱም አይ ካን ቴክ ዱላዎችን መቀበል እንደምችል አውቀዋለሁ አይ ኖ ማይ ስትሬንግዝ ግን ደግሞ መቀበል ብቻ ጥቅም የለውም አንዳንዴ ማይቀበሉ ሰውነት አካላቶች አሉ ሰውነት የራሱ ስስስ ብልቶች ስላሉት ማለት ነው ሶ አንተም ዳሜጅ መፍጠር አለብህና ሌላ ነገር ላይ ችግር የለብኝም ጉልበት አለኝ ቴክኒኩን የተወሰነ እየተማርኩ ነው አሁንም ያሻሻልኩ ያላችሁ ነገሮች አሉ ሶ ቦክሲንግ ላይ በደንብ እሰራለሁ ጂጂትሱም እሰራለሁ በደንብ እሰራለሁ ሞር ግን ቦክሲንግ ላይ ትኩረት ማድረግ ይመስለኛል ጥሩ አይደለም ሁሉንም መስራቴ ለኔ ጥሩ አይደለም ለምን አልከ ግን ቢያንስ የሚቀናቀን ፋይተር መኖር አለበት ሁሉም ላይ ጥሩ ነገር ማሳየት ከጀመርኩኝ ይኖራል ብዬ አላስብም ጀስት ገብቶ ተመቶ ለመውጣት ብቻ ነው የሚሆነው ያ ደግሞ ኮምፒቲሽን ይኖራል ብዬ አላስብም ሄቪት ላይ ምናልባት ለቀጣይ ከ3 እስከ 5 አመታት እዚህ ውድድር ላይ መቆየት አስባለሁኝና እዛ ድረስ ይመጣል ብዬ አላስብም በተለይ ኢትዮጵያ ውስጥ ይመጣል ብዬ አላስብም ያንን ማድረግ ከቻልኩ ሶ ትንሽ ኮምፒቲሽን እንዲኖር የሆነ ክፍተቶች ያስፈልጉኛል እንደዛ ብዬ አስባለሁ አምናት ቢንኮኪ ነው እንትን እያልኩኝ አይደለም አይ ነው ምክንያቱም አንተ 90 ኪሎ ሆነ የ103 ኪሎን ዱላ መቋቋም ከቻልክና ደግሞ በዛ ልክ ሊትራሊ ማዝረክ ከቻልክ ኢማጂን ቴክኒኮችን አሻሽለ ቦክሲንግ ላይ በደንብ ሰርተ ግራውንድ ቴክኒክ ሰርተ ደግሞ ኬጅ ውስጥ ያንን ሰው ስታገኘው ሊትራሊ you can damage him so ትንሽ ክፍተቶች የመኖሩ ለነሱ ጥሩ ነው ግን አይኖርም ብዬ አስባለሁ ኢንሻአላህ ያ ያወራ ነበር ቀደም በይሄ የፋይቲንግ ኢንዱስትሪ ምናምን በቃ አሪፍ ይሆናል ብለን እናስባለን በተለይ ገባ አዎ እና አንተ where do you see yourself አንደኛ ኢንዱስትሪ ውስጥ የት ራስን የቱ ጋር ታየዋለህ in the coming few years አላገም እና ደግሞ like in general ያለው መነቃቃት ፊውቸሩ ምን ይመስላል እንዳያያዛቸው ከቀጠሉበት አሪፍ ነገር ይኖር ብዬ አስባለሁ ነገችን አሹ the whole sweatworks gym ሌሎችም ያገዟቸው ያሉ አካላት በዚሁ ከቀጠሉበት በጣም ምርጥ ነገሮች ይኖራሉ ብዬ አስባለሁ ለምን አጀማመሩ በዚህ ልክ አማረ ብዙ ጊዜ ሲጀምረው ካላማረ ብዙ ነገሮች አያምሩም ይባላልና ጅምሩ ጥሩ ነው መጨረሻውን እንግዲህ አላህ ያሳምረው ጥሩ ነገር ላይ ናቸው ያሉት ግን ኮምፒቲሽን ይኖራል ብዬ አስባለሁ ምክንያቱም ቢዝነስ ዋይዝ የሚያዋጡ ነገሮች አሉት ብዬ አስባለሁና ከዛ አንፃር ሰዎች ይሳተፉበታል ብዬ አስባለሁ ያ ኮምፒቲሽን ደግሞ ለማርሻል አርቲስቱ ወይም ለተወዳዳሪዎች ምርጥ ነው ብዬ አስባለሁ ለምን የተሻለ ስቴጆች ባሉ ቁጥር ክፍያውም ጥሩ ይሆናል መታገኛቸውም ጥቅሞችም ብዙ ነገሮች ይኖራሉ ሶ ብዙ ፋይተሮችም ደግሞ ብዙ ድል ይኖራቸዋል እዚህ ላይ ተሳተፈው እዛኛው ላይ ይገባል ሶ እነዚህ አይነት ድሎች ስለሚኖሩ ወደፊት ጥሩ ይሆናል ብዬ አስባለሁ ኢትዮጵያ ውስጥ ቤስት የሚባለው የዚህ የፋይቲንግ ፕሮሞሽን ላይ እዛ ውስጥ ደግሞ ቤስት ቶፕ ራንክድ ከሚሆኑ ፋይተሮች ውስጥ እንደመሆን ይታየኛል ማለት ያው ከምሰራው ነገር አንፃር ኢንሻአላህ እንግዲህ በአላህ ተስፋ ቶፕ ከሚባሉት ውስጥ ነምበር 1 ከሚባሉት ውስጥ እንደምገባ እንደው ቢያቅተኝ እንደው ቢከብደኝ ሁለተኛና ሶስተኛ አስከትላለሁ ብዬ አስባለሁ አንደኛ ባልሆንም ከአንድ እስከ 3 ውስጥ 2-3 ሰው አስከትያ አንደኛ ሆናለሁ ብዬ አስባለሁ ያ በእንትኑ ዙሪያ የነበሩ ብዙ ኔጌቲቭ ነገሮች ነበሩ ቅድም ስናወራ ነበር ላይክ ሲኒየሮች ሜቢ
ማርሻል አርት በድሮ ጊዜ ሲሰሩ የነበሩ ሰዎች እና ደግሞ አሁን ደግሞ ኒው ጄኔሬሽን ከዛ ከዚህኛው ጄኔሬሽን በኋላ ደግሞ የሚያደርገው ብዙ ትልቅ ነገሮች አሉ ነው። ግን ያለው ጋፕ ያየናቸው ብዙ ኢሹዎች ነበሩ። አንተ የተመለከትክበት ወይም መስማት ፈልጋለሁ? ሆነስትሊ እንደዚህ አይነት መድረክ ላይ ማለት ነው እንደዚህ ሺቲ የሆኑ ባህሪያቶችን አንስቶ ማውራት ለነሱ ትኩረት መስጠት ነው ብዬ አስባለሁ። ሺቲ ለሆኑ አስተሳሰቦች ከዛ ይልቅ የነበሩ ፖዚቲቭ ነገሮችን አግልቶ ለነሱ እውቅና ሰጥቶ እነሱን ይዞ መቀጠል፣ ያንን ኦልሬዲ ባድ የሆነው ነገር ይቀራል። ለምሳሌ ውድድር አይደረግም ብለው ቃል የገቡ ሰዎች ነበሩ፣ ተደርጓል። እነሱ ስላነሱት ነገር ማንሳቱ ተገቢ አይደለም። እነሱ ኦልሬዲ ቶይሌት ገብተህ ሺት ያረከውን ነገር መልሰህ ይሄ ነገር ምንድነው ያጣሁት ንጥረ ነገር አለ እንዴ ብለህ ሄደህ ቼክ እንደማድረግ ነው። ምንም ይልቅ ሺት ነው፣ እዛ በሩን ዘግተህ ፍላሽ አድርገህ መተው ነው። ያስተሳሰብ እንደዛ ነው ብዬ አስባለሁ። ከዛ ይልቅ ፖዚቲቭ የነበሩ ነገሮች አሉ። ለምሳሌ የነ ኤርሚን ጨዋታ አይተው ከነበረ ዘ ሪስፔክት እዛ ጋር የነበረው ከሁሉም በላይ ደግሞ ለፋሚሊ ለቤተሰብ ቦታ መስጠት ክብር መስጠት ትልቅ ነገር ነውና ወጣቶች ናቸው ፋይተሮች ሆነው ምናምን ለቤተሰብ እንደዛ ዝቅ ምናምን ሲሉ ማየት በጣም ደስ የሚል ነገር ነው። ኔክስት የመጣው ጄኔሬሽን ከነሱ ይማራል ማለት ነው። ለታናናሾችም ለታላላቆችም እዛ ጋር ኤርሚ ታናሽ ነው፣ መስፍኔ ታላቅ ነው። ታላቅ ለታናሹ ታናሽ ለታላቁ የሚሰጠው የነበረው ሪስፔክት አለ። ታናሽ ከታች የሚመጡትም ጥሩ ነገር ያያሉ። ቅድም እንዳልከውም ደግሞ ባድ ኢንቴንሽን ያላቸው ዝግመት ላይ ያሉ ደግሞ ትልልቅ የሚባሉ ሰዎች ችግር ያለባቸውም ደግሞ ከመስፍን ይማራሉ ማለት ነው። ትንንሹ ቦታ መስጠትን ማክበርን ይማራሉ ማለት ነው። ከዛ ደግሞ የነረቢቅን ማየት ትችላለህ። በጣም ደስ የሚል ነገር ነበረ። ከፋይት በኋላም ከፋይት በፊትም ጓደኛማቾች ናቸው። ከፋይት በፊት ኦልሞስት ኮንትራት ልንፈርም ፌዴሬሽን ሄድን ቀን ምሳ አብረን የበላ ነው። እኔም ረቢቅም ምናልባት አይተው ከሆነ ኮች ቴዲ የፖስተው ፖስት ነበረ ቪዲዮና እኔ ነኝ ያን ቪዲዮ የቀረጽኩት እየተጎራረሱ ምናምንና በቃ ይሄን ነው የምትማረው። አንዱ በእድሜ ታላቅ ነው፣ አንዱ ታናሽ ነው። ግን በቃ አንዱ አሸናፊ ነው፣ አንዱ ተሸናፊ ነው። እነዚህን ነገሮች ማየት ከቻልክ ፖዚቲቭን ይዘህ መሄድ ከቻልክ ያን ከረሳኸው ምንም ኢፌክት ይኖራል ብዬ አላስብም። ግን ለነሱ ማስተላለፈው መልእክት በጥቅሉ ምንድነው? ምንም ይሁን ምን ወደፊት ነው ማንኛውም ነገር የሚሄድ፣ ወደኋላ የሚጎተት ነገር የለም። ሁሉም ነገር ወደፊት ስለሚሄድ በተቻለ አቅም ባለን ኤክስፒሪየንስ ባለን ችሎታ አብረን ከፊተኞቹ ጋር አብረን መጓዝ የተሻለ ነው ብዬ አስባለሁ። ያንን ነው ማስተላለፈው ለነሱ። በኢትዮጵያ ውስጥ ሜቢ ለአንተ የምታደንቀው ሰው ሊሆን ይችላል። who is the best fighter? አላቅም። ሜቢ ወደ ድሮም ተመልሰ ከድሮቹም የፈለግከውን ስሜንሽን ማድረግ ትችላል። ግን ማን ነው ቤስት ፋይተር ብለህ ታምናለህ? ሆነስትሊ እኔ ሞይታይ ላይ ነው ያለሁት። ሌሎቹን ስፖርቶች ብዙም የሀገር ውስጥ አላይም፣ ብዙም አላይም። ያው ኤርሚ ጓደኛዬ ነች። የእሱን ቪዲዮች አያለው፣ ፖስት የሚያደርጋቸውን ቪዲዮች አድናቂው ነኝ። እሱ በሚሰራቸው ስራዎች ጓደኛዬ ስለሆነ በጣም ምርጥ ሰው ነው። ከዛ ውጪ የረቢቅንም ፋይት አያለው፣ አብረን ትሬኒንግ እንሰራለን። ከዛ ውጪ ግን ቀድሞ የነበሩ ፋይተሮችን ስለማላቃቸው ከሌ ምርጥ ነበረ ከሌ ምርጥ ነው አምለው ምናምን ነገር የለም። ሁሌም ከራሴ ጋር ነው ኮምፒውት ማድረገው። በፊት ከነበረኝ አንጻር አሁን ጥሩ ላይ ነኝ ብዬ አስባለሁ። ወደፊት የተሻለ ቦታ ራሴን ኤክስፔክት አደርጋለሁ። ምናልባት ወደፊት የሆነ ኤክስትራ የሆነ ኢፈርት አምጥቶ የተለየ ነገር የሚያደርግ ሰው ካለ ለዛ ሰው ክብር እሰጣለሁ፣ ለዛ ያን ሰው አደንቃለሁ። አሁን ላይ ግን ኦልሞስት ማንንም ኢትዮጵያ ውስጥ ማቀው ፋይተር የለም እንደዚህ የተለየ ነው ምናምን ብዬ ቦታ የምሰጠው። ባለን ሌቭል ግን ጥሩ ፋይተሮች አሉ። ቦክስ ላይም ጥሩ ፋይተሮች አሉ፣ ሞይታይ ላይም ጥሩ ፋይተሮች አሉ። እነሱ ያው ኪፕ አፕ ዘ ጉድ ወርክ ነው ማለት። ከዛ ውጪ ግን ብዙም እንትን የለም። ከዛ ውጪ ባላቸው ፊልድ ግን ሁሉም ምርጥ ናቸው። ኤርሚም መስፍንም ምርጥ ነገር አሳይተውናል። ረቢቅም ዱሬሳም ምርጥ ነገሮችን አሳይተውናል። ሶልም ሀብትሽም ጥሩ ነገር ነው ያሳዩን። ሌሎቹን ፋይቶች ስላላየሁኝ ነው፣ አላየሁም፣ ቪዲዮአቸውንም አላየሁም። ግን ሁሉም ባለበት ከጅምሩ ምን መሰለህ ፈርመህ ነው የምትገባው። ማንኛውም በህይወቴ ላይ ለሚደርሰው ማንኛውም አደጋ በራሴ ፍቃድ የገባው መሆኔን እገልጻለሁ ብለህ ፈርመህ ነው የምትገባው። ብትሞት፣ ጆሮህ ቢቆረጥ፣ ትንፋሽህ እንትን ቢል፣ ሽንት መቆጣጠር ቢያቅትህ፣ አጥንት ቢሰበር who gives a shit ፈርመህ ነው የምትገባው። ያንን ማድረግ መቻል በራሱ ዓለም ላይ 5% 10% ነው ማርሻል አርት ፕራክቲስ የሚያደርግ ያለ ሰው። ከዛ ውስጥ ደግሞ አንዱ ሆነ
ከዛ ደግሞ እንደገና እጅ ላይ ጨርቅ አስረህ ገብተህ ፋይት ለማድረግ መግባት በራሱ የሚደነቅ ነገር ነው ሶ ያንን እዛ ዘርፍ ላይ ያሉ ሰዎች ሁሉም የሚደነቁ ናቸው ማሻሻል ያለባቸው ነገር ማሻሻል ያለባቸውን ያሻሽላሉ ግን አሁን ለጠየቀኝ ኤግዛክት ጥያቄ ግን መልስ የለኝም አሁን ላይ ገናም ጀማሪም ስለሆንኩኝ ብዙም የውጮቹ ነው በብዛት የምከታተለው ለዛ ስለሆነ ይል ወላጆች ግን ምን አሉ ላይክ እንደ ካሪራ ያለው ይሄን ነገር ባለፈው ፋይት ስታረግ ሜቢ ከሱም በፊት የነበሩ ፋይቶችን ሲያዩ what was the feedback ብዙዎቹ አሁን ብረት አትፉ ተብሎ ነው እኛንም ጨምሮ የተከለከል ነው እንደውም ሴፍ ነው when it comes to ከናንተ አላቅም ሴፍ ሬሾን ባላቀውም ግን የምሬ እናንተስ ላይክ ለመገዳደል ነው የምትገባው እዛ ሪንግ ውስጥ ገባ እንዳልከው ነው ፈርመ እስከ መግባት ድረስ ማለት ነውና ወላጆች ምን አሉ ግን ያው አጋጣሚ እኛ ቤት ውስጥ 7ንን 6ችንም ወንዶች ነን ሶ ለስፖርት ቅርብ ናቸው ሁሉም ስፖርት የሚችለውን ይሞክራል 3ቱ አብረው ነው የሚሰሩት ሶ በወንድሞቼ በኩል ብዙም ድጋፍ ነው እንጂ ብዙም እንትን የለም ፍርሃቱም የለም ጀስት ታላቅም ስትሆን ደግሞ ታላቅ ናንተ አይብት የመጀመሪያ ልጅ ነኝ ሶ ፕራውድ ያደርጋሉ ሶ ደስ ይላቸዋል አሸንፈ ስትመጣ ያው ነገ ፕሮቴክት እንደምታረጋቸው ኤክስፔክት ስለሚያደርጉ ማለት ነው ከዛ ውጪ ፋዘር ስፖርተኛ ነበር የድሮ ስፖርተኛ ነው ሄቪዌት ነበረ ትልቅ ቦክሰኛም ነበረ አትሌትም ነበረ ከነ ምሩጽ ይፍጠር ጋርም ሮጧል ትልቅ አትሌት ነበረ ሯጭ ነበረ ስፖርተኛ ነበር ቦክሰኛ ነበር ቅርብ ጊዜ ድረስ እሱ የሚሰራባቸው ባርቤል ቤትስ ነበሩ ቅርብ ጊዜ ድረስ ኦልሞስት ያው ቅርብ ጊዜ ያልኩት ቅርብ ጊዜ ላይ 10 አመት ናን አካባቢ ነበሩ ትልቅ ብረቶች ነበሩ እኛ እንደዚህ ገፍተን ማናንቀሳቀሳቸው እሱ የሚሰራባቸው ነገሮች አሁንም ቢሆን ስቲል አሁንም ድረስ ምናልባት አሞት ምናምን ወደ ሆስፒታል እናም ከሄደ ጀስት ይመረመራል ቼክ ያደርጋል ምናምን ግን መድኃኒት ብዙም አይጠቀም ወደ ሩጫ ወደ ስፖርት ነው የሚሄደው ስቲል አሁን ድረስ ጧጧት ተነስቶ ይሮጣል ምናምን እንደዚህ ስፖርተኛ ነው ሶ ስፖርቱ ላይ ሞር እንትን ይላል ባለፈው በነበረው ፋይት ግን ሁለቱም ማዘርን እኔ ነኝ እንዳትገባ የከለከልኳት ትንሽ ቦታው እንትን የሚበዛበት ነው ወጣት የሚበዛበት ምናምን ነው ዘፈን ጫጫታው ምናምን ግርግር ምናምን ነው ሶ ለሷ ቦታው አይመጥን ምናምን ቢ ስላሰብኩኝ ያው እንድትገባ አልፈቀድኩላትም ፋዘር ግን ትንሽ አውርተን ነበርና እኔ ትንሽ ስሜታዊ ልሆን ይችላልው ምናምን እዛ ጋር የተደባደብክ ያየው ምናምንና ቦታውም ከዛ ያንን ሳስበው ሊጣላም ይችላል ሶ አይሆንም ለሁለቱም ትኬት ተሰጥቶናል ለቤተሰብ በነፃ ማለት ነው የሚገቡበት ነገ ተሰጥቶናል እናመሰግናለን ግን አልገቡም በዛ ምክንያት አልገቡም እነሱ ግን ፋዘር ብዙም ደጋፊ አይደለም የድብድቡ ነው ሲያቀዋል መጨረሻ ላይ ጉዳቶች ኖሩ ይችላሉ ምናምን ያው ግን እንደ በፊቱ አይደለም በፊት እነሱ ጋር እንደ በፊቱ ሳለ እንደውም በእኛም ጊዜ እንደዛው ነው እኛም ስንጀምር በነፃ ነው እንደውም ከፍለን የምትደባደበው ውድድር ከፍለህ የራስን ቁምጣ ምናምን የራስ ስፖንሰር የለም ምን የለም ገብተህ ተፈሳፍሰህ ምናምን ትወጣለህ ቤት ገብተህ በራስን በቫዝሊን ታሻለህ ምናምን እንደዛ አይነት ፋይቶችን አርግ ያን ሁለት ድብድቦቼ ጭራሽ እንደውም ባንተ ነው ፈንዲታ እባካችሁ ምናምን ብለናው አክቹአሊ ታይላንድም ሲሄድ ራሴ ሰልፍ ስፖንሰርድ ነው እኔ በራሴ ነው የሄድኩት ሙሉ ለሙሉ ማለት ነው የተወሰኑ የዲስካውንቶችና የተደረጉልን ነበሩ የኮች ቴዲ የተወሰነ ተንቀሳቅሶ ከዛ ውጪ ሙሉ ቲሙ በስፖንሰር ነው እኔ ግን ራሴን ችዬ ነው የሄድኩትና ብዙ ወጪ ነው ቢያንስ 500 600 አካባቢ አውጥቻለሁና ያንን ኤክስፒሪየንስ ለማግኘት አሁን ግን እዚሁ ሀገር ውስጥ ቁጭ ብለ ሾርት ኖቲስ የሚለው ዲስአድቫንቴጅ እንደሆነም ጥሩ አድቫንቴጅ ነው በ17 ቀን 9 ደቂቃ ፋይት አድርገ 400,000 ብር ፔመንት ማግኘት ቀላል አይደለም ጉዳት ስለሌለው ማለት ነው ጉዳት ሲኖረው ግን it's nothing ጉልበት ኤሲኤል ቢበጠስ 300,000 400,000 ነው ለሰርጀሪ የምታወጣው ምን በቃ የለውም ማለት ነው ሶ አይተ ከሆነ ንቃተሊና መጀመሪያ የሰነዘረው ኪክ ኦብሊክ የሚባለውን ኪክ ነው ጆኒ ላይ ሰነዘረው ጉልበቱ ላይ ያ ሊትራሊ ጉልበትን ዳሜጅ ያደርገዋል ሶ ጆኒ ቢሸነፍ ኖሮ 200,000 የተከፈለው 200,000 ጨምሮ ጉልበቱን ሰርጀሪ ያሰራል ማለት ነው ሶ ያንን ነገሮች ታሳቢ ባደረገ መንገድ ፋዘር ብዙም ፋይት እንዳደረግ ብዙም ፍላጎት የለውም ያው ማዘር ግን ያው ከውዴታም ከምኑም ያው ከሴትነት ወጉም እናትነት አስተሸነፍ ትደግፋለች ግን ጭንቀቱም አለ ምናምን ይኖራል ግን ያው በእነሱ ዱዓ ነው ያው ዱዓ አርገው ምናምን ነበረ በእነሱ ዱዓ ሴፍ ሆነ ተወጣለ ቢያንስ ማለት ነው እንደዛ ነበር ፋሚሊ እንደዛ ነው ቱ ሪስኪ ግን ባይወይ በጣም ሪስክ አላችሁ በጣም የሚያስፈራው በዛው የቀሩ ሰዎች አሉ የሆነ ፋይት አይተ ከሆነ ከኋላው ዳኛ ያስቆመ እዚህ ላይ መጥቶት በቃ ኦልሞስት 10 ምናምን አመት
ፓራላይዝ ሆኖ ተኝቷል እና እንደዛ አይነት ነገሮች ይገጥማል ታቦታነቱት እግር ይሰበራል ምናምን እኛ ሀገር ደግሞ ምን ያክል ነው ሜዲካል እንትኑ ኤክስፔንስ ውስጥ እንዴት ትችላለህ ከዛ ደግሞ ከስራ ተቀንሰ ነው ለስፖርት ትሬኒንግ የምትሰጠው ስራ ይበደላል ብዙ ችግሮች አሉ ያን ነገሮች ሂሳብ ላይ ሲሰራው ምን በምን ታምር ባላንስ ያደርግም 20 ሚሊዮን ቢከፈል ባላንስ ያደርግም ግን ደግሞ አንዳንዴ የሆነ የምትወደውን ነገር ማድረግ በወጣትነት ሙሉ ጤነኛ በሆንክበት ሰዓት ደግሞ የሆነ ነገር ኤክስፒሪየንስ ማድረግ ጥሩ ነው ራስን እየጠበቅክ ማለት ነው በቻልኩት አቅም ያንን ለማድረግ እየሞከርኩ ነው ምን ያህል ደስተኛ ነው በተለይ ተስፋ ሰጪ ነገር ነው የምናየው ይሄ በተለይ ገንዘቡ ለአትሌቴን ሁሉ ገንዘብ መስጠት እንግዲህ እንደመጀመሪያም ቀጣዩ ላይ እንግዲህ ከፍ ይላል ብለን ተስፋ እናደርጋለን ከዛ በዩኤፍሲ ምናምን ፒፒቪ የሚባል ነገር አለ ምንድነው ፔፐር ቪው የሚባል አለ ብዙ ስምምነቶች አሉ ስፖንሰርሺፕ ምናምን ሆፕፉሊ ከፍ ይያለ ይመጣል ብለን ተስፋ እናደርጋለን ግን አሁን በተደረገው ሽልማት ስፔሲፊካሊ ገንዘብ ደስታ ምን ያህል ደስተኛ ናንተ እንደመጀመሪያው በጣም ምርጥ ነው እንደነገርኩ ነው 500,000 ከፍዬ ተወዳድሬ የመጣው ሰውዬ 400,000 ተከፍሎ ስትወዳደር it's a huge difference በማከላቸው የ100% ልዩነት አለ ማለት ነው በቂ ነው ወይ በቂ አይደለም ይሄንም ጥያቄ የለውም ምን ኮምፕሊትሊ በቂ ነው ምናምን ውስጥ የሚገባ አይደለም ማለት ኤክስፔንስህን ሁሉ ላይሸፍንልህ ይችላል አንድ ሰው ፋይት ሲኖረው በቀን ውስጥ 2 የሚመገብ የነበረ ሰው 4 ሊመገብ ይችላል ሶ ቤት ውስጥ እንትን ሳይል ውጭ ለሚመገብ ሰው አስበው ከዛ ደግሞ ትራንስፖርት ይኖራል የተንቀሳቀስከ ነው የምትሰራው አካባቢ ላይ ጂሞች አይኖሩም ምን ያጋጣሚ አልহামዱሊላህ አካባቢ ላይ ጂም ስላለ አካባቢ ላይ ስለምሰራው እንጂ ብዙ ፋይተሮች ከሆነ ቦታ ወደ ሆነ ቦታ ተጉዘው ነው የሚሰሩት ሶ የትራንስፖርት ኮስት አለ ማለት ነው ሶ ከዛ ደግሞ ስራ ልታቆም ትችላለህ ሶ የቤት ኪራይ ይኖራል ብዙ ወጪዎች አሉ እንደዛን በሰራቸው ለአንድ ወር ላይ በቃ ይችላል 400,000 እንደ ፋይተር ግን ይሄ መጀመሪያ ነው ብዙ ቻሌንጆችን አልፈዋል ብዙ ወጪዎች ይኖሩታል እነሱም ሃንድል አርገው ተርፋችን ብሎ ሰርተው እርግጠኛ ሆኖ ሰው ይገባል እና ብሎ ጨርሰው ምናን አይደለም እያንዳንዱ ስቴፕ ትግል ነበር ሶ ከዛ አንፃር አሪፍ ነው ብዬ አስባለሁ ግን ለወደፊቱ ግን በደንብ መጨመር አለበት ብዬ አስባለሁ ምክንያቱም አንተም ጥሩ ፋይት የምታሳየው ጥሩ አቋም ላይ ስትሆን ጥሩ ዝግጅቶችን ስታረግ ነው ሶ ያንን ስታረግ ደግሞ ሞር ገበያውን ትሰባለህ ማለት ነው ከዛ በኋላ እንትን ይላል ሞር ደግሞ ፋይተሩ ራሱን በደንብ ብቁ ሲያደርግ እንደተባለም ሶሻል ሚዲያ ላይም ደጋፊ ማካባቢ ያለህን ነገር ሞቅ ስታረገው አንተም ባርጌኒንግ ፓወር ይጨምራል ባርጌኒንግ ፓወር ሲጨምር ደግሞ ላይክ አሁን እነ ኮነር እነ ጆን ጆንስ እነ ፍራንሲንጋኑ እንደሚያደርጉት ማለት ነው ሶ የተሻለ ነገር ካልቀረበልህ ወደ ሌላ ቦታ ትሄዳለህ አማራጭም ሲኖርህና ያ ነገሮች ለማድረግ ደግሞ ያው መጀመሪያ የጀመረው አካል ሳክሪፊኬሽን ይከፍላል ብዬ አስባለሁ ሶ እኛ ለስፖርቱ ዓለም ለኢትዮጵያ ማለት ነው የሆነ ዋጋ መክፈላችን የማይቀር ጉዳይ ነው ጀማሪ ስትሆን ያው የመጀመሪያው ጠጠር ያርፍብሃል ከዛ በኋላ ኔክስት ጄኔሬሽን ግን የተሻለ ነገር ይኖረዋል ሶ እንዳገኘህ ቁጠረው ስፖርት ውስጥ ካለህ ድረስ ወይ ነገኔ ኮች ሆኜ ተወዳዳሪ ጅል ሊመጣ ይችላልው ሶ ተወዳዳሪው ጥሩ ክፍያ ሲያገኝ ኮቹም ጥሩ ክፍያ ያገኛል አሁን ኮቾቻችን በነፃ ነው የሚያሰሩን ምንም ከኛ የሚያገኙት ነገር የለም 5 ሳንቲም ከኛ የሚቀበሉት ነገር የለም የተያዘ ነው በቃ በነፃ ነው ማለት እንደ አሰልጣኝ እንደ አባት ሆኖ ነው የሚያሰሩ ወደፊት ግን ጥሩ ክፍያ ሲኖር ግዴታ ነው ስራ ነው ሽልማቱ አሰልጣኝ ድረስ ነው የሚደርሰው ተከፍላለህ ለነሱ ፔመንት ይኖራል ብዙ መከፍላቸው ነገሮች ይኖራሉ ሶ ያ ነገር ወደፊት ጥሩ ይሆናል ብዬ አስባለሁ መነቃቃቱ ደስ በሚል ሁኔታ ላይክ አወዳዳሪ ኦርጋናይዜሽኖች ይፈጠራሉ ብዬ አስባለሁ ከዚህ የኢትዮጵያ ህዝብም የምር ኮምባት ስፖርትን ማየት እንደሚወድ ባለፈው ነው ያየነው አይተናል በሚቆመው ነው ሲያየው በቃ የምር ፋይቲንግን በሰፊው ማየት የሚፈልግ ህዝብ ነው እዚህ ገባ ለሊት ቁጭ በለ ራሱ እኮ ኦንላይን የምታይበት ረጅም ሰዓት ነው 7 ሰዓት 6 ሰዓት ድረስ ቀላል አይደለም ሶ ላይክ አወዳዳሪዎች መምጣታቸው ያኛው 1 ሚሊዮን ሸልማሉ ያኛው 3 ሚሊዮን ያኛው 10 ሚሊዮን እያለ ይመጣል ገባ ለማርሻል አርቲስቶች ኮምባት ስፖርት ውስጥ ላሉ አትሌቶች ቻንስ ይሰጣል ብዬ አስባለሁ በደንብ በሚገባ እሱን እየጠበቅን ያለን ራሳችን ለዛ ነው እያዘጋጀን ያን ሴዶን እንዴት አያ ላይቭ ላይ ያየሁት I don't know ማለት አንዳንድ ጊዜ ሰዎቹ ጫማ ላይ ካልሆንክ ስለ ሰዎቹ መናገር ትንሽ ይከብዳል ጀስት እንደ ፋይተር ግን ፋይቱን ብቻ ካሰብክ ግን
ሴዶ ገብቶ መወዳደር አለበት ብዬ አስባለሁ። ማሳየት አለበት። ለምን በቃ ማርሻል አርቲስት ነኝ ብሎ ካሰበ ነውም ብዬ አስባለሁ። ማለት እንደነገርኩ ማርሻል አርቲስት ስትሆን ሁሌም እውቅና መስጠት አለበት ለዛ ሰው። ካንተ በምን እንደሚሻል አታውቅም። ሶ ለሴዶ የሚሆን ለጆኒ የሚገባቸውን ቦታ ሪስፔክት እንሰጣለን። ግን ደግሞ እንትን ነኝ እስካለ ድረስ አም ዘ ቤስት ነኝ ካለ ሃፍ ቱ ሾው ኢት በቃ ማሳየት አለበት ግዴታ ነው። ካልሆነ ብላፍ ነው የሚሆነው። ፕሮሞሽን ዝም ብሎ ያው ወሬም ገቢ ያስገኛል። ንቃተ ህሊናና ጆኒ ምናልባት በኤክስፒሪየንስ ደረጃ ከኔም ከረቢቅም ከዱሬሳም ከነመስፍንም የተሻለ የማርሻል አርት ኤክስፒሪየንስ የላቸውም ማለት በቆይታ ምናም ማለት ነው። ግን በደንብ ስላወሩት ስላስተዋወቁት የተሻለ ክፍያ አግኝተዋል፣ የተሻለ ስፖንሰር አግኝተዋል፣ የተሻለ እውቅና አግኝተዋል። ሶ ስላወራህ ብቻ የምታገኛቸው ነገሮች አሉ። ሶ ሴዶም ገብቶ ያን ነገር ማያሳይ ከሆነ ስላወራ ብቻ በሚያገኘው እናደንቃለን ማለት ነው። ግን ሜዳ ውስጥ ገብቶ ግን ማርሻል አርቲስት መሆኑን የተሻለ እሱ ጋር የተሻለ ማርሻል አርት እንዳለ የተሻለ ፋይቲንግ አይኪው እንዳለ ማሳየት አለበት ብዬ አምናለሁ። ከዛ ውጪ ግን አይችልም ይችላል ብዬ ዲስሪስፔክት አላደርገውም። ሁሉም የራሱ የሆነ ኳሊቲ ስላለ ግን ገብቶ ግን ካላሳየ ሪንግ ፋይተር ነው ብዬ አልቀበለውም። ማርሻል አርቲስት ሊሆን ይችላል። ማርሻል አርቲስት ፕራክቲስ የሚያደርጉ ብዙ ሰዎች አሉ። በ90 ዓመታቸው ማርሻል አርት የሚሰሩ ሰዎች አሉ። እሱን ኢግኖር አላደርግም። ነኝ እስካለ ድረስ ነህ ትለዋለህ፣ ምንም ችግር የለውም። ግን እኔ ከአንተ የተሻልኩ ነኝ ሲል አብረን መድረክ ውስጥ እንግባ ትለዋለህ። ከገባ ሂዝ ጉድ፣ ካልገባ ግን ያው ፈርቶ ነው ብለህ ታስባለህ? አይ ዶንት ኖ፣ እሱን አላውቅም። እንደነገርኩ እሱ ቦታ ላይ ካልንኩኝ ፈርቷልም አልፈራምም አልልም። እሺ ሜቢ ሌላ ጥያቄ በዛው ላይ በፋይት በሂስትሪ ቅድመ ክፍያ የሚባል ነገር አለ? ለመጠየቅ ፈልጌ ነው። ሜቢ ላይ ውጭ ሀገር ላይም ዩኤፍሲ ላይ ምናምን ቅድመ ክፍያ ተከፍሏቸው የሚወዳደሩ ተወዳዳሪዎች አሉ? ሆነስትሊ ኦፍ ጋርደን ያስከኝ ይህን ነገር ቼክ አደርጋለሁ ብዬ ነበር ከመምጣቴ በፊት ረሳሁት። በማለቀው ነገር ላይ ማውራት አልፈልግም። ግን አይ ዶንት ኖ እንደ ስምምነት የሚላይ ይመስለኛል። ምክንያቱም ድርጅት ነው። ለምሳሌ ዩኤፍሲም ድርጅት ነው፣ ዋን ሻምፒዮንሺፕም ድርጅት ነው፣ ፒኤፍኤልም ድርጅት ነው፣ ኢኤፍሲም ኢቲኤፍሲም ድርጅቶች ናቸው። ሶ ዲል ሲያደርጉ በዚህ መንገድ ያዋጣናል ካሉ ከፈለጉ ቅድሚያ መክፈል ይችላል። የሚከለክላቸው አካል የለም። ከፈለጉ ፋይቱም ሲያልቅ ሊከፍሉ ይችላሉ። እሱ እንደ ስምምነት ስለሆነ ችግር አለው ብዬ አላስብም። ቀድሞ መክፈልም ከኋላ መክፈልም ችግር ነው ብዬ አላስብም። አስሎንጋስ ዴር ኢዝ አን አግሪመንት ማለት ነው። ግን ግዴታ እንደዚህ ካልሆነ ማለት ያስኬዳል አያስኬድ የሚለውን እሱ ፋይተሩና ድርጅቱ ያውቃሉ። እነሱ ሜክ የሚያደርጉት ነገር ስለሚያውቁ ማለት ነው። እኔ ውል እስካለ ስምምነት እስካለ ድረስ ቃል የተገባው ነገር እስከሚፈጸምበት ሌጋል ግራውንድ እስካለ ድረስ አይዶን ገበሽት ገብቼ ወዳደራለሁ። አሁን በተለይ 10 ሚሊዮን ካሸነፍክ ይሰጥሃል ተብለህ እኔ ወደ ኋላ እላለሁ ብዬ አላስብ። እንደ ራሴ እሱ የራሱ ምክንያት ይኖረዋል። እኔ ግን 10 ሚሊዮን እገባለሁ እንደማሸንፍ ስለማቅ ገብቼ 10 ሚሊዮንን ይዤ እወጣለሁ። ሴዶ እንግዲህ እሱ ራሱን ያውቃል። ኤምኤምኤ ሜቢ ስትወረደ ኔክስት ታይም ከጆኒ ጋር ላይክ ዱ ዩ ቲንክ ዩ ሃቭ አ ቻንስ? ኮዝ እሱ እንግዲህ በኤምኤምኤው እሱ ነው በኢትዮጵያ ቻምፒዮን አይደለ? ያ አንተ ደግሞ ትራንዚሽን አድርገህ ኤምኤምኤውን ኮንሲደር በምታደርግበት ያልከኝን ክፍተቶች አሻሽለ ቦክሲንጉንም ጂጂትሱንም ያሉብን ነገሮች አስተካክለ do you think you will have a chance ከጆኒ ጋር? I don't know። ምክንያቱም እሱ የተወዳደረበት ኪሎ 80 ኪሎ ነው። 80 ኪሎ ማለት ዌልተር ዌይት ላይ ነው፣ ከላይት ሄቪዌትም በታች ነው። እኔ ደግሞ ላይት ሄቪዌት እና ሄቪዌት ላይ ነው እየተወዳደርኩ ያለሁት። ተመሳሳይ ዌት ካታጎሪ ላይ ከተገናኘ አንተ ከታርገ ሜቢ በጣም ሩቅ ነው የሚሆንብኝ። የምር ነው 92 ላይ ነኝ አሁን። ብዙም መስኩላር ጋር አይደለሁም። ዳትማች ብረትም ስለማልሰራ ሁሌ ማለት ነው። አጥንቴ ነው ትንሽ ሚዛን ያለው እንጂ ትንሽ የሚቀሩኝ መስሎች ይኖራሉ ብዬ አስባለሁ። ወደፊት ልጨምር እችላለሁ። ግን እኔ እንጃ 80 ኪሎ ድረስ ወርጄ መወዳደር አይመስለኝ። ምናልባት እሱ ከጨመረ 85 አካባቢ ላይ ምናምን ከመጣ ወደ 90 ከተጠጋ ስለነበረ ኪሎ ማለት ነው ከመጣ
ጆኒ ኢዝ ማይ ፍሬንድ በነገራችን ላይ በጣም ቤስት ፍሬንድ ነን ብዙ ቦታዎች ላይ ብዙ እንተዋወቃለን በደንብ እንግባባለን በጣም ፖዚቲቭ ሰው ነው ጀስት ፋይቱ ግን ቢዝነስ ነው ሶ ፋይት ነው ስፖርት ነው መድረክ ላይ ከተገናኘን ከሱ ጋር አይደለም ታናሽ ወንድሜም ደርሶ 90 ኪሎ ላይ ከመጣ እገባለሁ ወደ ኋላ አልመለስለትም ሶ ምናልባት እንገናኛለን ብዬ አስባለሁ ምናልባት ላይት ሄቪት ላይ ምናልባት ከ85 እስከ 90 ባለው ኪሎ ላይ ወደፊት ልንገናኝ እንችላለን ብዬ አስባለሁ አሁን ላይ እንኳን ብዙም ወርታች የመውረድ እኔ ሐሳቡ የለኝም አይደለም ለጆኒ ለታናሽ ወንድሜም አልመለስም it's about sport ምንም ማለት እንትን የለው ያው እንትኑ ጭካኔው የምታደርሰው ጉዳት ሊለያይ ይችላል ለምሳሌ እግር መስበር ምናምን ለመስበር መሄድ ኮምፕሊትሊ ጀስት ለመስበር ሰውየው ለመጉዳት ምናምን ላታስብ ይችላል ፍሬንድ ሲሆን ሪስፔክትፉል ሲሆን ምናምን በነገራችን ላይ እኔ ባለፈው የጮትኩት ጨዋታ የጎርቶ የማሸነፍ አይነት ሜንታሊቲ ይዣር ለሚገባውት ለምን ከጅምሩ ጀምሮ ካነጋገሩም ከፌሶፍም ጀምሮ በጣም ሪስፔክትፉል ስለነበረ እንደ ሞይታይ በፋይናል ራውንድ ድረስ አብሮ ሄዶ በፖይንት ጥሩ ነገሮችን አድርገው የማሸነፍ ጌም ነው ይዤ የመጣሁት ግን ትንሽ ዲስሪስፔክት የማድረግ ነገሮችና ምን ካሉ ግን አው ሊትራሊ ሌላ አይነት ቨርዥን ይዤ የመጣው ሰው ለመስበር ለመሰንጠቅ ለማድማት ምናምን ለመጉዳት ነው እሺ ምናልባት ደግሞ እንዳይጫወትም ለማድረግ ላስብ ይችላል አሁን ባለው ሁኔታ ግን ጆኒም ሌሎችም ፋይተሮች ጋር ፖዚቲቭ የሆነ ሪሌሽንሺፕ እና ላይክ ፍሬንድሺፕ ነው ያለን ሶ ጀስት እንደ ፋይተር ፋይት አድርገ ተወጣለ ሶ ጆኒም ሆነ ረቢቅም አሟልቶ ከመጣ መስፍኔም አሟልታ ከመጣች ኤርሚም ከመጣች ታናሽ ወንድሜም ጅብሪልም ከመጣ መድረክ ላይ ከተገናኘን እኔ ከማሸነፍ ወደ ኋላ አይደለም ዋው ምንም ማድረግ አይቻልም ቀጣዩ ውድድር መቼ ነው ሁለት ውድድሮች አሉ እየተባለ ነው በጭምጭምታ ደረጃ አንደኛው ይሄ ኢቲኤፍሲ 2 ነው አለ ሌላም ደግሞ ሊያዘጋጅ ያሰበ ሰው አለ ራሱ በራሱ መንገድ ኦፊሻል ያደርጋል ብዬ አስባለሁ ሶ ከሶስት ወር ነው የዚህ እንዲመጣ ጠራዋለሁ ያ ይመጣል ይመጣል ብዬ አስባለሁ ኢንሻአላህ ይመጣል ሶ ሁለት ውድድሮች ይኖራሉ ብዬ አስባለሁ ሶ ዳላ ፈቃድ ሁለቱም ላይ መሳተፍ ሐሳቡ አለኝ አንዱ ላይ በኤምኤምኤ አንዱ ላይ በሞይታ ወይም ሁለቱም ላይ በኤምኤምኤ መሳተፍ ሐሳቡ አለኝ የትኛው ላይ ኤምኤምኤ የምትገባው እንደሚያቀርቡት እንትን ይወሰናል ኢቲኤፍሲ ኦሬዲ ቻምፒዮናቸው ሆነ ሪማች ሊኖር ይችላል በኤምኤምኤ ሊሆን ይችላል በሞይታ ሊሆን ይችላል ሪማች ላይ ኖር ይችላል ሌላ የተሻለ ፋይተር ሊመጣ ይችላል አሁን ይዘጋጃል ያልከው ውድድርም ምናልባት ኤምኤምኤ ሊሆን ይችላል ኮምፕሊትሊ ወይም ደግሞ ሞይታይ ሊሆን ይችላል ያው የሚቀርቡ ኮንዲሽኖች አሉና እነዛን አይተህ ቻምፕ ስትሆን ፕሪቪሌጅ ይሄ ነው ትመርጣለህ የራስህን ሐሳብ ታቀርባለህ ትሰማለህ ማለት ነው እንደዛ ይመስለኛል ደስ የሚል ኮንቨርሴሽን ነበረን በእውነት ቴንክ ዩ አመሰግናለሁ ማመስገን የምትፈልገው አካል ካለ ሜቢ የምትጨምረው ሐሳብ ካለም you can add በመጀመሪያ አልহামዱሊላህ አላህን ማመስገን እፈልጋለሁ ምክንያቱም ከነዚህ አይነት ነገር ውስጥ በሰላም መውጣት ቀላል ነገር አይደለም በጣም ብዙ ነገሮች ሊጋጥሙ ይችላሉ ሶ ሁሌም በሰላም በጤነኛ ሆነ ከዛ ነገር ውስጥ መውጣት ትልቅ ነገር ነው ሶ ፈጣሪን ማመስገን እፈልጋለሁ ከዛ ደግሞ ሁሌም ከጎን የሚሆኑት ቤተሰቦች ናቸው from the whole world ቤተሰብ ሁሌም አንተ ቁጥር አንድ ደጋፊ ነው ጓደኛ ነው አማካሪ ነው አዛኛ ነው ነገም ጉዳት ቢደርስብህ ከጎን የሚሆነው ቤተሰብ ነው ሶ ለቤተሰቦቼ ለእናቴም ለአባቴም ለወንድሞቼም አብሮኝ ደግሞ ኮቺንግ ቲም ውስጥ ለነበረው ለጅብሪልም ለነሱ ቴንክ ዩ ማለት ፈልጋለሁ ከዛ በመቀጠል ደግሞ ለአሰልጣኜ በጣም አሃብ ነው አይዲያ እንዴት ማመስገን እንዳለብን ያው ወደፊት ትልቅ ተወዳዳሪ ይሆናል ብዬ አስባለሁ ሶ በሚገባው መንገድ አመሰግናለሁ ብዬ አስባለሁ አሁን ለጊዜው አመሰግናለሁ የሚለው በቂ ነው ብዬ አስባለሁ ለጊዜው ሌላ ቃል ከተጠቀምኩኝ ዝም ብሎ ማዝረክረክ ነው የሚሆነውና እሱም ብቻ አይደለም ያው ሌላም አብሮኝ ታላንድም ድረስ ሄዳ አሁንም አብሮኝ ትሬኒንግም ሰራ ኮች ቴዲ የሚባል አለ እሱንም ማመስገን እፈልጋለሁ አብሮኝ የሚሰሩትን ነረቢቅም ነሶልም ሁሉንም እዚህኛውም ስፖርት ቤት ቦይካ ሞይታይ ክለብ ውስጥ ያሉ ልጆችንም ሁሉም አብሮኝ ትሬኒንግ ይሰራሉ አብሮኝ ስፓር ያደርጋሉ ሶ ተሆል በዚህ ስፖርት ላይ ያሉትን ሰዎች
ከነ ጆኒ ጋም ታይታን የሚባልም ሌላ ተወዳዳሪ ያለ ጂጂትሱ የሚሰራ በዚህ ስፖርት ውስጥ ያገኟቸው ብዙ ጓደኞች አሉ መሐመድ ምናምን እነሱንም አብሮኝ ሼር ስለሚያደርጉ ያላቸውን ነገር አንዳንዴ ትንሽ ዱላይም ትንሽ ከበድ ይላል አብሮኝ ስፓር ሲያደርጉ ዱላይንም ችለው አብሮኝ ስፓር የሚያደርጉትን በዚሁ አመስገን እፈልጋለሁ በመጨረሻ ይሄን ውድድር ላዘጋጁት ስዌት ቦክስ ጂሞች ተለይ ነጌችን በጣም ሪስፔክትፉል የሆነ ሰው ነው ኮንቨርሴሽን ማድረግ የሚችል ሰው ነው ስፖርቱን ለማሳደግ ይሄን ለማሳደግ ፍላጎት ያለው ሰው ነው ጀስት ቀርበን ባወራ ነው ልክ ማለት ነው ሶ ይሄንን በማድረጋቸው በጣም ለማመስገን እፈልጋለሁ በጥቅሉ ግን ይሄ ፖዚቲቭ ኢንቫይሮንመንት ያላቸው ሰዎች አሉ እዚህ ፖድካስት ላይ እናንተንም ከዚህ ፍጅላሎ ላይም ቀርቤ ነበር ሌሎችም ሰዎች ፖዚቲቭ ለዚህ ለስፖርቱ ለኛ ፖዚቲቭ ምልከታ ላላቸው ሰዎች ሁሉ አመሰግናለሁ ከዛ ውጭ ኔጌቲቭ ላላቸው ሰዎች ደግሞ እባካችሁን ይሄ ጭንቅላት የሰጠኸውን ነው ይሄ ውሎ አንተን ይመስላል ቀስ ይያለና ነገ ቤተሰብ ላይ ምቀኛ ትሆናለህ ነገ ልጅህንም ሚስትህ ላይ ምቀኛ መጥፎ ሐሳቤን የምትሆነውና ያ ነገር እንዳይሆን እባካችሁ ወደዚህ ወደ ፖዚቲቭ እንምጣ ሁሉም ሰው ክፍተት ይኖርበታል ሰው ሁሉም ሰው በቃ ደካማ ጎናል ነው everyone has its own weak side አለው flow አለው ሁሉም ሰው ያንን ነገር እየተሞላላ ነገ የተሻለ ነገር ላይ ማድረጉ ጥሩ ነው ሰው መሆን ጥሩ ነው ለሰው ማሰብ ጥሩ ነው ሶ ያንን ነገር እንድናደርግ እኔንም ሁሉንም ለማስተዋወስ ወዳለሁ አክብራችሁኝ ቻምፕ እዚህ ድረስ ለጋብዛችሁኝ በጣም አመሰግናለሁ thank you so much በጣም ደስተኛ ነኝ እንግዲህ I wish you all the best thank you so much አመሰግናለሁ yes sir